ወንድምነት ድምፄ ተቀይሯል እንዴ? ኖ አንድ የኦርቶዶክስ ፔጅ ላይ ስገባ ግማሹ ድምፁ ያስፈራናል ይላል፣ ግማሹ ድምፁ ይቀፈናል ይላል። እሱን እኮ ነው ትእዛዝ ከእግዚአብሔር ትእዛዝ ስትወጣ ለእስራኤል ልጆች የተደማመጠ ለእስራኤል ልጆች የተሰጠው ትእዛዝ ምን ነበረ? ለእስራኤል ልጅ ከእግዚአብሔር ውጭ ሌላ አታምልክ፣ ወንድምህን ውደድ፣ ብዙ ነገር 10 እንትኖች አሉ አይደል? ትእዛዛቶች ከነሱ ራሱ ብትወጣ የእግዚአብሔር መልአክ ይቅር አይልህም፣ ተጠንቀቅ በፊቱ እያለ ነው። ኦኬ የወንድምነት ጥያቄ በሰማይ ሆኖ ኃጢአትን ይቅር የሚል አለ ወይ ነው? ያንተ መልአኩ ይቅር አይልህም እያለ እኮ ነው በሰማይ ሳይሆን አሁን እዚህ ላይ እያዘዘ ያለው ጥያቄው ሳይገባ እኮ ነው መልሰው። የወንድምነት ጥያቄ ምንድነው? ኃጢአትን ይቅር የሚል አለ ወይ በሰማይ ሆኖ ነው ያለ። አንተ ደግሞ መልአኩ ኃጢአትን ይቅር አይልም ይቅር አይልም። ልክ ነው። ኃጢአትን ይቅር አይልም መልአክ። ምክንያቱም እንደማመጥ ምህረተ ብዙ ታጋሽ ሩህሩህ ባለብዙ ምህረት እግዚአብሔር ነው። እስራኤልን እግዚአብሔር ስለተሸከመው እንጂ ጌታ እንዳለው በመልአክ እጅ አሳልፎ ሰጥቶት ቢሆን ኖሮ ዘር ትውልዳቸው በምድር አይገኝም ነበር። አጭዳው ነበር የሚተዋቸው። በዳዊት ዘመን እንኳን በኢያቡሳዊ በኦርና አውድማ ላይ በአንደኛ ዜና መጽሐፍ ምዕራፍ 21 ላይ ያየን የኦርና አውድማ ነው የሚባለው። እዛ ጋር የተመዘዘ መልአክ የተመዘዘ ሰይፍ የያዘ መልአክ አየ ዳዊት። እግዚአብሔር ነው መልአክ ኢየሩሳሌምን ሊያጠፉ የላካቸው። አንድ መልአክ እግዚአብሔር ልኮት ሂድና አጥፋ ብሎ ወይ ይሄኛው ያሳዘናል ብለው የተዉት የለም። ትእዛዝ ነው። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ላይ ልክ እንደዚሁ ኢየሩሳሌምን የሚያጠፉ መላእክትን እግዚአብሔር ላከ። አንደኛ ዜና መጽሐፍ ምዕራፍ 21 ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ብራዘር አንድም ቦታ ላይ ኃጢአት ይቅር ሲሉ አታይም። ኦኬ አጥፉ ብሎ ያላቸውን አጠፉ። በሰዶም በገሞራ ሄደው ከተማይቱን እንዲያጠፉ እግዚአብሔር ላከ፣ መልአክን አጠፉ። አንተን ኃጢአትን ይቅር የሚል መልአክ የለም። የወንድምነት ጥያቄ በመጀመሪያ ይግባህ። በሰማይ ኃጢአትን ይቅር የሚል ብሎ ሲልህ አንተ በምድር መተህ አታወራ። በምድር የምታወራ ከሆነ መልአክ መጥተው ለዳዊትም ለእስራኤልም አዝነው ሰይፋቸውን አልመዘዙም። ራሱ እግዚአብሔር ነው። አንደኛ ዜና መጽሐፍት ላይ አሁን በቃህ ሰይፍን ወደ እፎቱ መልስ አለው ይላል። የእግዚአብሔር መልአክ ማለት ነው። በቃህ አለው። እንደናንተ ገብርኤል ብላችሁ እንዳላችሁት አመፀኛ አይደለም። የእናንተ ገብርኤል ነው ያልኩት፣ ቅዱስ ገብርኤልን አይደለም። ሕማማተ መስቀል ላይ በቀራንዮ መስቀል ላይ ተሰቅሎ ሳለ ጌታችን ኢየሱስ ክርስቶስ መላእክት በጊዜ ቀትር መጥተው ሲሰግዱለት ይላል ታሪኩ። እና ሚካኤል አርመመ ወገብርኤል ተደመ አመሰቀልዋ አይሁድ ለእግዚእነ ብለው እንዲሉ አለና ሚካኤል ቆሞ ያደንቅ ነበረ። አምላኬን እንዴት እንደዚህ ርቃኑን ሆነው ይሰቅሉታል እያለ በፍጥረቱ እጅ እንዴት ይሰቀላል እያለ ተደነቀ። አርመመ ተደነቀ፣ ወገብርኤል ተደመ ተናደደ፣ ተቆጣ፣ ተበሳጨ። ከዚህ የተነሳ ሰይፉን አውጥቶ ሊወረውረው ሲል ተው ከቁጣ ታገስ፣ ሰይፍንም ወደ ሰገባ መልስ ብሎ ሲለው ጌታችን ኢየሱስ ክርስቶስ ያንተ ምሕረትና ቸርነት እስከ መቼ ነው ብሎ የጌታውን የኢየሱስ ክርስቶስን ትእዛዝ ንቆ ሰይፉን ቢወረውረው የቤተ መቅደሱን መጋረጃ ለሁለት ቀደደ ብላ እኮ የምትቀደድ ቤተክርስቲያን ናቸው በውሸት። በኢየሱስ ሞት የተቀደደን መጋረጃ ገብርኤል ስድቡን ምናምን ተውና አምላኬን ተሳደቡ ሚዩት አድርግ። አንተ አይደለም የምን ስድቡን ተው ነው። አንተ እየተሳደብክ ነው ያለ። ዝም ብለህ ውሸት እየተሳደብክ ነው ያለ። ቀደዳ ውሸት ማለት ነው። ቀደዳ ማለት ውሸት ማለት ነው። ምንም ስድብ አሁን እንትን ሲልባችሁ ነው። እሺ ሚዩት ካላደረክ አስወርዳለሁ። በቃ ይሄ ነው። እንደዚህ ነው። መብትህ ነው። ማስወረድ ትችላለህ። ውሸት አመላችሁ ነው። ኦኬ ቀደዳ ተቀደድ ማለት ነው። እታች ረድ ተቀደድ፣ አትበጭረቅ፣ አትቀደድ ይላሉ የሀገራችን ሰዎች። ማለት አትዋሽ ማለት ነው። ኦኬ አትዋሽ ማለት ነው። ገብርኤል በሰይፍ ቀደደ ብላ የምትቀደድ ቤተክርስቲያን ያንተ ቤተክርስቲያን ነች። የቤተ መቅደሱን መጋረጃ ገብርኤል ቀደደ ብላ የምትቀደድ ቤተክርስቲያን ኦርቶዶክስ ናት። የምትዋሽ ማለት ነው። እና በዚህ ቦታ ላይ ገብርኤል የኢየሱስ ክርስቶስን ትእዛዝ እምቢ ብሎ ያንተ ምሕረት እስከ መቼ ነው አላበዛውም አይነት ነገር ብሎ
ሰይፉን ቢወረውረ የቤተ መቅደስ መጋረጃ ከላይ እስከታች ሲቀደድ ተቀደደ ብለው አሉ። እኔ የምልህ የቱ ጋር ነው እንደዚህ ተብሎ የተጻፈው? የትኛው ወንጌል ነው እንደዚህ ብሎ የጻፈው? ከአራት ወንጌላቶች ውስጥ አንድም አልጻፈም። የአንደኛ ዜና የኢያቡሳዊ ኦርና አውድማ ላይ ያለውን ዳዊት ያለውን ይኸው ነገርኩ። ሄዱና ግቡና ይሁት። በትንቢተ ሕዝቅኤል ላይ እግዚአብሔር ከተማይቱን የሚያጠፉ መላእክትን ላከ እና አጠፉ። መላእክት ኮማንድ ይሰጣቸዋል፣ ትእዛዝ ይሰጣቸዋል ከሰራዊት ጌታ ከእግዚአብሔር ዘንድ ሂድና ሰዶምና ገሞራን አጥፉ፣ ይቺን ከተማ እናጠፋት ዘንድ እግዚአብሔር ልኮናል ነው ያሉት። እዛ ጋር ማነው ዘፍጥረት መጽሐፍ ምዕራፍ 19 ላይ ማንን ራርተው አዳኑ? ከዛ ቦታ ላይ ማንንም አላዳኑ። ሎጥን ብለህ ብትል የራራለት እግዚአብሔር ነው፣ ጻድቅ ሰው ነው፣ በዛ ይኖር ነበረ። የእግዚአብሔር መልአክ አስቸኩለው እጁን ይዘውት አወጡት ይላል። ጻድቁን ከኃጢአተኛ ጋር ሊያጠፋ እግዚአብሔር ፍቃዱ ስላልነበረ በሴሰኛ ኑሯቸው ጻድቅ ነፍሱን እያስጨነቀ ይኖር ነበር በመካከላቸው። ተጽፏል አዲስ ኪዳንም ላይ። የቱ ጋር ነው መልአክ የሰውን ኃጢአት ይቅር ሲሉ ያየኸው? ያለ ስራቸው ስራ ትሰጣላችሁ። አንድም ፍጥሩም በልማንም ከአብርሃም አምላክ ከእግዚአብሔር በስተቀር ኃጢአትን ይቅር የሚል የለም በሰማይ በምድር። 4 ነጥብ። የኃጢአት ስርየትን የሚሰጥ አንተን ይቅር ብያለሁ ብሎ ሊልህ ያልሆነ ቃል አታገናኝ። ያመጣው ጥቅስ እንኳን ራሱ እኮ ኃጢአትን ይቅር አይልም ነው። ምክንያቱስ የመልአኩ ስራ አይደለም፣ የመልአኩ ባህሪ አይደለም ኃጢአትን ይቅር ማለት። እና እግዚአብሔር ምን እያለው ነው? ይመታሃል ነው። ትእዛዝ ሰጥቶታል እስራኤልን። አዎ ከዚህ በኋላ ከእናንተ ጋር አልሄድም ብሏቸዋል። ስላስቆጡት ስላበሳጩት አምላኬን ማለት ነው፣ ስላስመረሩት አልወጣም ከእናንተ ጋር አልሄድም ብሏል። ባሪያው አንተ የእግዚአብሔር መልአክ እንደማይምሩ ያውቃል። ኃጢአትን ይቅር ማለትም ባህሪም የላቸውም። ወንድምነት ድምፄ ተቀይሯል እንዴ? ኖ አንድ የኦርቶዶክስ ፔጅ ላይ ስገባ ግማሹ ድምፁ ያስፈራናል ይላል፣ ግማሹ ድምፁ ይቀፈናል ይላል። ምንድነው የተለወጠ ነገር አለ? እኔ ምናልባት እናንተም አካባቢ በእውነት ሪከርድ ያደረኩት መስሎኝ ስልኬ ሪከርድ አላረኩትም። በጣም ይቆጨኝ። ድምፁ ይቀፈናል ይላል ግማሹ፣ አይ ድምፁ ያስፈራል ይላል። ሰርግ ናው እያወሩ ነበር። አረ በጣም ነው የሚያስጠላው። ኧረ በመቤቴ በጣም ነው የሚቀፋ፣ ኧረ በጣም ነው የሚያስፈራው፣ ድምፁ በጣም ያስፈራል ምናምን ነገር እያሉ ማለት ነው። እና ካለ ንገሩኝ ለማለት አስተካክላለሁ። እሺ ሰላም፣ ኦርቶዶክስ ነኝ። ከየት ቤተ እምነት ይሆን? ሰላም ነው ኦርቶዶክስ። እሺ እንኳን ደህና መጣ አኒ ወንጌል። ሰላም፣ ከየት ቤተ እምነት ይሆን? ማይክ ክፍት ነው። እሺ ለኔ ነው? አይ አይደለም፣ ከአንተ በፊት ማይክ የገባ ሰው ነበር። ማይኩ ተከፍቶ ነበርና ለዛ ነው። እሺ ጸጋና ሰላም ይብዛላችሁ። ተባረኩ ወገኖች። ሼሩን በደንብ አፍጥኑት። እንቀጥላለን። እሺ ዳጊሻ አለ። እሺ ትቀበለዋለህ? ኦርቶዶክስ ነኝ። እሺ ወንድምነት ተቀበለው። እሺ ወንድምነት። እሺ ኦርቶዶክስ ነኝ። አሜን። ሰላም ሰላም። እንኳን ደህና መጣህ ወንድማችን። ድምፅህን ትንሽ ከፍ አድርገው። ድምፅህን ትንሽ ከፍ አድርገው። እንደናቆይ። እሺ እሺ። አረፍና ይባላል።
ምንድን ነው የሚለው? እሺ ጠይቀኝ። አርእስቱን አይተዋል? አዎ። እሺ ነገረ ቅዱሳን በኦርቶዶክስ ማለት ነው። እሺ ኃጢአትን ይቅር ማለት ይችላሉ በሰማያት ሆነው? ኃጢአት እንዴት ይቅር ይባላል? ኃጢአትን ይቅር አይሉም ማለት ፈጣሪ ነው ይቅር የሚለው እንጂ እንዴት። ጎበስ አያችሁ። ሌሎች ኦርቶዶክሳውያን እንደዚህኛው ኦርቶዶክሳዊ በቃ ለእውነት ኑሩ፣ ኃጢአትን ይቅር የሚል እግዚአብሔር ነው አለ። በቃ ኦርቶዶክስነት እንደዚህ አሁን በተናገረው መሰረት ከሆነ በቃ እንደዚህ ነው። እሺ ወደ የሚቀጥለው እንሂድ። ቅዱሳን በሰማይ ሆነው ምን እንደሚያደርጉላችሁ ወጣ ጨረሰ። እኔን ነው ኖ እንዴ ከሌላው ጋር እያወራሁ እኔን ነው ትለኛለህ? ጎንበስ ብዬ ቀናስ። እሺ ከኦርቶዶክስ ነህ አንተም ወንድማችን? አዎ። እሺ አንተስ ምን ትላለህ? አሁን በተናገርከው ዙሪያ ያው አንተም እንደተናገርከው ልጁም እንደተናገረው ነው። ኃጢአት ይቅር የሚል እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ቅዱሳን የራሳቸው ስራ ብቻ ነው የሚሰሩት። በሰማይ አሁን ያሉ ቅዱሳን ምንድን ነው የሚሰሩት ለእናንተ? በሰማይ ያሉ ቅዱሳን ቃል ኪዳን ስላላቸው በጸሎታቸው ያግዙናል። ለምሳሌ አንተ አሁን በምድር ላይ ማለት ነው ምሳሌ ነው መልክ አሁን በምድር ላይ አንተ ለጓደኞች በተለያዩ ነገር እንደምታግዝ እነሱም ይራዱናል፣ ያግዙናል። በሰማይ ሆነው አይደል? አዎ አልሞቱም አይደል? ሞት በስጋ ብቻ ነው። እኛ እንደ በእግዚአብሔር የሚያምን ሕያው ነው፣ ዘላለማዊ ነው አይደል? እኔ አሁን በሞት ወደ እግዚአብሔር እሻገራለሁ እንጂ በስፋሽ አይደለሁም፣ በነፍሴ ሕያው ነኝ። ለሚኖሩ ሰዎች ሁሉ አዝናለሁ እንጂ አልሞትም። ስለዚህ እነሱም እዛም ሆነው በምድር ላሉት ይራዳሉ፣ ያግዛሉ። በምን እንደሚራዱ በጸሎት ነው። በቃል ኪዳናቸው ይደግፉናል እኮ። ምን ያደርጋሉ? ይጸልዩላቸዋል ወይስ ምን ያደርጋሉ? የሚያደርጉልን እነሱ ያውቃሉ። ግን እናምንበታለን፣ እንደሚረዱኝ አምናለሁ። በምንድን ነው የሚረዷቸው? በጸሎት ህይወቴ እንዲስተካከል ገብተዋል። ህይወቴ በተለያዩ ምክንያቶች እኔ የጠየቅኩ ሌላ ነገር ስለ ግል ህይወት ነው። እኔ የጠየቅኩ እነሱ አንተን የሚራዱህ በጸሎት ነው ወይ ነው እያልኩ ያለው። እነሱ ስለአንተ ስለሚጸልዩልህ ነው የሚራዱ ወይስ ምንድን ነው ነው ያልኩ። ጸሎት መርዳት ምን እንደሆነ መሰለኝ። ገብቷል አይደል? ጸሎት እኔን ማገዝ አይደል እኮ እሱ ነው። ታዲያ በጸሎት ነው የሚረዱን ነው በለ ማለት ያለባት ታዲያ እንድንግባባ ማለት ነው። አዎ ይደግፉናል ማለት ነው። በጸሎት ይደግፏቸዋል። ይሄ ማለት አሁን በስቃቶ ነው ይጸልዩላችኋል ማለት ነው። እግዚአብሔር በማቀው ይጸልዩልኛል። ኦኬ ቤተክርስቲያን ግን በሰማይ ደግሞ ማለት ነው እንድትረዳኝ አንድ ነገር ይጸልያሉ ማለት አይጸልዩም ማለት ነው። እንዲህ ተንበርክከው እንደዚህ ይጸልያሉ ማለት አይደለም። እግዚአብሔር የገባላቸው ቃል ኪዳን አለ። ያንን ነገር ያከናውንላቸዋል። እነሱ የሚግባቡበት ቋንቋ አላቸው። አንተና እኔም አይለምኑትም በሰማይ። ያ ቃል ኪዳን ነው መጀመሪያ የተደረገላቸው ነው። እኛው ወንድሜ ስንናገር እንዴት አይነት አማርኛ አሁን ልንገርህ፣ የአብርሃም የይስሐቅ ያዕቆብ አምላክ ብለን ስንል አልጠየኩም። የኔ ጥያቄ ይሰማኛል።
አልጠየቅኩም። የኔ ቅዱሳን ጥያቄ ናቸው ብለን ስለምናምን እኮ ነው እነሱ ነው። እሺ እኔ ነኝ ሚዩት ያደረግኩ። ስትከፍት በመጀመሪያ በትክክል ጥያቄን ስማ። ስትከፍት ማይኩን ስትከፍት የጠየቁን ጥያቄ መልስልኝ። የአብርሃም የይስሐቅ የያዕቆብ አምላክ ብዬ ስል ይሰማኛል ብለህ ብትለው እኔንም እኮ ይሰማኛል። እኛም እንደዚህ እንጸልያለን እኮ የአብርሃም የይስሐቅ የያዕቆብ አምላክ ብለን እኮ እንጸልያለን። የምንጸልየው ወደ ማነው? ወደ እግዚአብሔር ነው። ማን ያልነው? የአብርሃም የይስሐቅ የያዕቆብ አምላክ ነው እንጂ ያልነው አብርሃም ይስሐቅ ያዕቆብ ወደ እናንተ ጸልያለሁ እናንተ ደግሞ ወደ እግዚአብሔር ጸልዩልን አይደለም እያልናቸው ያለው። ጻድቃን አባቶች ናቸው፣ ምንም ጥርጥር የለውም። ማንም አይከራከርም፣ ማንም አፉን አያነሳም። የመጽሐፉን እውነት አምናለሁ ብሎ እስካለ ድረስ ማለት ነው ሰው። ስለዚህ የጠየቅኩ የአብርሃም የይስሐቅ የያዕቆብ አምላክ ብለህ ትጸልያለህ ወይ አይደለም። እሱማ እኔም ጸልያለሁ፣ እኛም እንጸልያለን። የምንጸልየው ወደ ማነው? ወደ አብርሃምና ወደ ይስሐቅ ወደ ያዕቆብ አምላክ ነው። ምክንያቱም እሱ ነው ጸሎትን የሚሰማ። ስጋ ሁሉ ጸሎትን ወደምሰማ ወደ አንተ ይመጣል ተብሎ የተባለለት በጽዮን የሚኖረው በመዝሙር 65 ላይ የተነገረለት እሱ የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ቅዱስ ነው። ምንም ጥርጥር የለም። እኛም እንደዚህ ብለን የምንጸልየው ጸሎት ሰሚ እሱ ስለሆነ ማለት ነው። እኛ እየጠየቅን ያለ ነው በሰማይ ያሉ ጻድቃን ስለ እናንተ ይለምናሉ ወይ ይጸልያሉ ወይ ብዬ ስልህ አዎ ይጸልያሉ ነው አይደል ያልከኝ? ያረጋግጥልኝ። ማይክን ክፈተው። ያው ልክ የላለሁ። ማይክን ክፈተው። እሺ ሰምተኸኛል? መልስልኝ። እየሰማሁ ነው። ምንድን ነው ያልከኝ? አልሰማሁም እስካሁን ድረስ። የሰማኝን እኮ እየተናገርኩ እኮ ነው እኮ። አሁን በሰማይ ያሉ ቅዱሳን ይለምኑልሃል ወይ ጸሎት ነው እያልኩ ያለሁት። እግዚአብሔር የገባላቸው ቃል ኪዳን አለ አይደል? ቅዱሳን ለምሳሌ አሁን ስማቸው በጠራ ቁጥር አሁን ለምሳሌ ለአብርሃም እግዚአብሔር ቃል ኪዳን ገብቶለታል አይደል? ምን የሚል ቃል ኪዳን የገባለት? ዘር እንደ ምድር አሸዋ ይበዛል እንደ ሰማይ ከዋክብት ተብሎ ብዙ ነገር ተነግሮለታል። እሱን አልነግረን ከኔ በላይ አንብበሃል፣ አንባቢና። እሺ ችግር የለም። ያ ቃል ኪዳን ነው ገብቶሃል አይደል? በዛም የአብርሃም አምላክ እላለሁ። አብርሃም ደግሞ ያለው እግዚአብሔር ነው አይደል? አብርሃም የነበረው አብርሃም የጠየቅኩ ግን ገብቶሃል ብራዘር? ስለ አብርሃም አምላክማ ብለህ ስለ አብርሃም የአብርሃም አምላክ ብለህ እኮ መጸለይ ትችላለህ። እንጸልያለን፣ እኛም እንጸልያለን አልኩ እኮ። እኔ የአብርሃም አምላክ ብለህ እንዴት አይነት እኔም እንደዛ ነው የምጸልየው። ስማቸው ወዳጅ እየሰማህ ማለት ነው። በዛው ቅጽበት ብሩኬ አውራው፣ ዝም ብዬ እስከማስወርደው አውራው። ብሩኬ ቴንኪው። ብሩኬ አውራው አንተ ቴንኪው። ጥያቄው እኮ የኤርሚ በጣም ግልጽ ነው። ለምሳሌ ማርያም እንድታግዝህ ማርያም ሆይ ብለህ ትጸልያለህ? አዎ እንድትረዳኝ በቃል ኪዳኗ እግዚአብሔር በገባላት ቃል ኪዳን መሰረት እንዲረዳኝ ወደ ልጅሽ ጸሎቴን አሳስብልኝ። እኔ ኃጢአተኛ ስለሆንክ ከኔ በላይ አንቺ ለሱ ቅርብ ነሽ፣ አንቺ አማልጅኝ ብዬ አናግራታለሁ። ያን ጊዜ ምላሽ ይመጣልኛል፣ አምናለሁ። እሱ አይረዳም ማለት አይደለም፣ አያውቅም ማለት አይደለም። ገብቷል? እናት ስለሆነች ቅርብ እየሰማሁህ እኮ ነው። እናት ስለሆነች ቅርብ ናት፣ ለዛ ጸልያለሁ ወደ እሷ ነው። ኤርሚ ነው እየጠየቀ ያለው። አሁን የአብርሃም አምላክ እግዚአብሔር ብለህ መጸለይና ወደ አብርሃም መጸለይ ልዩነት አለ። ሰው አንተ የአብርሃም አምላክ ብለህ ሳይሆን የምጸልየው ማርያም ብለህ ነው የምጸልየው። ልዩነቱ ይሄ ነው። አሁን ወደ ማርያም እንድንጸልይ ብሩክ አልተግባባንም። ቀስ ብላ አናግረኝ ከሆነ ወደ ማርያም ጸልየው እንዴት መሰለህ? እንዴትም ጸልይ ትጸልያለህ ወይ? የኔን ሐሳብ ተረዳኝ። ማርያም የኢየሱስ ክርስቶስ እናት ነች አይደል? አንተ እንደፈለክ ጸልይ። እጸልያለሁ እንዴ
አንጋጥጬ ነው የምጸልየው ወደ እሷ። ምን ብዬ የምጸልየው ጸሎት ግን ይግባክ። ምን ብዬ እንደምጸልይ እኔ እሱ አይመለከተኝም። ምንም ብለህ ጸልይ። ኃጢአቴን አስተስርልኝ ብዬ አይደለም። ኃጢአት አስተስርልኝ ብዬ አይደለም። ይኸውልህ ወዳጄ፣ ለምን ጠላ የጎደለውን ጠላይን አስሞይልኝ አትያትም? አይመለከተንም። እሱ ያንተ ጉዳይ ነው። እሱ ገብቷል። ምንም ብለህ ጸልይ። ሽሮ አልቆብኛል እባክሽም በላት። እሱ ጥያቄያችን አይደለም። ምን ብለህ ነው የምትጸልየው የሚለው ጥያቄያችን አይደለም። አሁን ወደ እሷ እንድትጸልይ የሚያዝ የእግዚአብሔር ቃል አሳየን። በቃ አሁን እሱ ነው ጥያቄያችን። ከእግዚአብሔር ቃል ላይ ወደ ማርያም እንድትለምን የሚያዝ ወይ ደግሞ ወደ ማርያም ልክ ወደ ማርያም እንደለመንኩ አንተ ወደ ሌሎች ፍጡራን የለመነ ካለ ከእግዚአብሔር ቃል ላይ ያሳየን። ወይ ጉድ! አንተ ቢገባ እኮ አንተ ወደ እኔ ለመምጣት ከሆነ አስረዳሃለሁ፣ ግን አይገባህም። ድንዙዝ ስለሆናችሁ ምንም አይገባችሁም። አዝናለሁ፣ ግን ላስረዳ ነበር። አይገባህም እኮ። ይኸውልህ ጥቅስ ስጠንና ትሰድበናለህ፣ ችግር የለውም። አልገባችሁም ብለህ ስደበን፣ ግን መጀመሪያ ጥቅሱን ስጠን። አይ ጥቅስ ሳሰጠን ከሆነ የምትሳደበው አንተ ነህ ያልገባህ። ጥቅስ ስጠንና አልገባችሁም ብለን መብት ነው ያኔ። ግን አንድ ከዘፍጥረት እስከ ራዕይ አንድ ጥቅስ ለአንተ ትምህርት የሚደግፍ አሳየን። አሁን ልንገርህ፣ አሁን ወደ ቅዱሳን እንዴት እንደሚያደርጉ አንተ ሳታቀርተህ ነው። አንተ እኮ እስከ መጨረሻው ድረስ አንብበዋል። መጀመሪያ የሚያናገረኝ ልጅ አንብቦታል። ግን እየገባክ ዝም ብለህ ስለሆነ እየጠየቅን ያለ ነው። አንተ እንደምታደርገው አይነት ልምምድ የእግዚአብሔር ቃል ላይ ስላላየን ነው። ለምሳሌ ማርያም የጌታ እናት ናት ወይ ብለን ጠይቀን አናውቅም አይደል? ምክንያቱስ በሉቃስ ወንጌል ላይ ማለት ነው። በሉቃስ ወንጌል ላይ አንድ በባለጸጋው ቤት አጠገብ የነበረው አልዓዛር ሞቶ ወደ አብርሃም እቅፍ ሲገባ፣ ያኛው ደግሞ ወደ ሲኦል ሲገባ አብርሃም ብሎ ተጣርቷል አልተጣራም? ማን ነው ሲጣራ? ባለጸጋው። ሁለቱም ሞተው እሺ፣ በሲኦል ያለው ማለት ነው። በሲኦል ያለው ሰውዬ ወደ አብርሃም ተጣርቷል አልተጣራም? ዋው! በሲኦል አየው። ከዛ በሲኦል ሆኖ አብርሃምን ተመለከተው አይደል? አዎ፣ ይሄ ታውቀዋለህ አንተ። ተጣራው አብርሃም ወይ እክስ ባሰጠና ጉሮሮዬ ደርቋል፣ ላንገርክ ጉሮሮዬ ደርቋል፣ ትንሽ ጠብታ ውሃ ያረግልኝ ዘንድ አልዓዛርን ላክልኝ አላለውም ለአብርሃም? አብርሃም እኮ የብሉይ ኪዳን ሰው ነው። እሺ እኮ አሁን ሰምቻለሁ፣ ችግር የለውም። አሁን የተጣራው ባለጸጋው ሰውዬ በሲኦል ሆኖ ነው። ልንገርህ፣ ጠይቀህ ከዛ ክፍል ላይ ለጠይቀህ ከዛ ክፍል ላይ እግዚአብሔርን በጠየቅ አቅቶት ነው። ኢየሱስ ክርስቶስን መጥራት አቅቶት ነው። የዛን ጊዜ አብርሃም ብሎ የተጣራው ባለጸጋው ሰውዬ ያ ሰውዬ እኮ ኃጢአተኛ ነው። ቆይ ላስረዳክ። አብርሃም ምንድን ነው የሰጠው ምላሽ? ጥያቄን እየመለስክ እሺ፣ ጠይቀኝ። በቃ በጣም ጥሩ። አብርሃም በሲኦል ያለው ኃጢአተኛው ሰውዬ፣ በነገራችን ላይ በሲኦል ያለው ኃጢአተኛ ሰውዬ ኦርቶዶክሳዊ ነው የሚመስለኝ እኔ። ማን መጠየቅ እንዳለበት እንኳን ማያቅ ግራ የገባው ሰው ልክ እንደ ኦርቶዶክሳዊ ማለት ነው። እሱን አትውቀስ። እግዚአብሔር እኮ ነው ያጻፈው። እግዚአብሔር ነው ያጻፈው። ይሄንን ለዛ አትናገር። ሉቃስን እየወቀስከው እንደሆነ ገባኝ። አንተ ፊልም መሰለህ እንዴ? ግራ የገባው ሰው ይመስላል እንዴ? ይቅር ይበልክ። አይ ጸሐፊውን ሳይሆን በሲኦል ያለው ሰውዬ ኦርቶዶክሳዊ ይቅር ይበል። ማርያምን ይቅር ይበልክ። አይ ዝም ቆይ ስማኝ። እሺ አንዴ ባሻዬ፣ የሉቃስ ወንጌል ነው። አንዴ ስማኝ፣ ጥያቄ አለኝ። በሲኦል ሆኖ አሻቅቦ ተመለከተው ይላል አይደል አብርሃምን እኮ። መልካም፣ አንተ አሻቅበ ማርያምን አይተሃታል ወይ? እያየኋት ነው፣ ሁሌ አያታለሁ። እናቴ ነች። የት ነው የምታያት? በምድር ሆኜ አያታለሁ፣ በእምነት። አንተ ክርስቶስን አይተዋል? በእምነት ሆነ ነው እንጂ ያው የማታውቀው ክርስቶስ። ይኸውላችሁ ድፍረታችሁ፣ የማታውቀው ክርስቶስ። ይኸውላችሁ አሁን እነዚህ ሰዎች የተቀበሉት መንፈስ ማለት ይሄ ነው። በቃ ስለ ማርያም ያወሩ አምላክ ስለሆነ አንዴ ይሄ አሁን እመቤታችን ቅድስት ድንግል ማርያም ያጠባቸው ኢየሱስ ክርስቶስን ነው ማቀው። ከሀገር የተሰደደችው ከሱ ጋር እውነተኛውን ክርስቶስ ነው የምነግርህ እስከ መጨረሻው ድረስ።
እንድታወራ ፈቅድልሃለሁ። እሺ እኔ ሳወራም ደግሞ እድል ልስጥኝ። አውራ፣ አንተም አውራ፣ እኔ ላውራ። ዝም ብሎ ማንም ምናምን ሰው ስላወራችሁ ነው አይደል? ሰው የላትም ብላችሁ ቤተክርስቲያን ቅድስት ቤተክርስቲያን የምትሳደቡት አትሳደብ። ለማንኛውም ቤተክርስቲያንን ማንንም ባሰድብ በትትና ብትሆን ወይ አንተ ታሸንፈኛለህ እመጣለሁ፣ ወይ እኔ ያሸንፋለሁ ወደ እኔ ትመጣለህ እንጂ ሰውን ባታደናግር። ወይም ቅድስት ቤተክርስቲያን እንደዚህ ነች። ቅድስት ቤተክርስቲያን የክርስቶስ ሙሽራ ነች። እንደዚህ ባትሳደብ ጥሩ ነው። ገብቶሃል አይደል? ምን መሰለህ አሁን ቤተክርስቲያን ጀምሮ እኔ ከመጀመሪያው ጀምሮ እየሰማሁ ነበረ። ትልቁ ችግር አንተ ስታወራ ሰማሁሽ፣ እኔ ላወራ ስል ማውራት ትጀምራለህ። ይሄ ጤነኝነት አይደለም። አንተ ስታወራ የሰማሁህ እኔ ሳወራ እንድሰማ ነው። አየህ ቤተክርስቲያኒቷ ሰው የሌላት መሰለው ያልከኝ እንዴ? አላችሁ፣ ግን በሙታን መካከል ያላችሁ ሰዎች ናችሁ። ሰው እኮ ሰውማ ሰው አለ እኮ። እኔ ሰው የለም አላልኩም፣ ግን መንፈሱ የሞተ ሰው ከሆነ በመንፈስ የሞተ ሰው ያው ምንም ከቆጠርከው እንደዛ አላችሁ። እኔ የላችሁም አላልኩም። ለዛውም በቁጥር በጣም ብዙ ይሆናችሁ ማለት ነው። አሁን ስማኝ፣ እዛ ሐሳቡ ላይ እናውራ። ሉቃስ ወንጌል መጽሐፍ ምዕራፍ 16 ላይ አብርሃም እና በሲኦል ያለው ሰውዬ ተያይተው ነው አይደል እያወሩ ያሉት? አሻቅቦ ተመለከተው። ሁለቱ ተያይተው እያወሩ እንደሆነ ነው የሚነግረን አይደል? ሚውትን ክፈተውና መልስ። ሚውት አድርጎች ሚውት ነክ አይሰማም? ሰምተኛል። አሁን ትሰማለህ? ጥያቄ ሰምተኸዋል? እየሰማው ነው። እሺ ጥያቄ ምንድነው? አብርሃምና በሲኦል ያለው ባለጸጋ ሰውዬ እርስ በርሳቸው ተያይተዋል አይደል? ተያይተዋል። እንግዲህ በገነትና በሲኦል ያለውን ልዩነት እነሱ ነው የሚያውቁት። እኔና አንተ አናውቀውም። ተያይተዋል። ከዛ አንደኛው እየጠየቀ አንደኛው ደግሞ ሰምቶ ተያይታቸውን አንተ በምንም አታውቅም። ንግግራቸው ብቻ ነው እዛ ጋር የተጠቀሰው። አሻቅቦ ተመለከተው ይላል አይደለ? ተመለከተ። አሻቅቦ አብርሃምን ተመለከተ ማለት አብርሃምን አየው ማለት ነው አይደል? አንተ ክርስቶስ አለኝ ብለህ አሻቅበህ እንደምትመለከት ነው እንጂ እንደዚህ አካል በአካል ተያዩ ማለት አይደለም። እኔማ ይኸውልህ ክርስቶስ እኮ አምላክ ነው፣ በእኔ ውስጥ ያለ አምላክ ነው እኮ። ማርያም በአንተ ውስጥ ነው ያለችው? ማርያም በአንተ ውስጥ ናት እንዴ? በምን ታውቃለህ አንተ ክርስቶስ በአንተ ውስጥ መሆኑ? ማርያም በአንተ ውስጥ ናት ወይ? እኔ እመልስልሃለሁ ለጥያቄዎች ሁሉ አንተ እንደምጠይቅን መልስልኝ። ማርያም በአንተ ውስጥ ናት? ክርስቶስ ባለበት ሁሉም ከኔ ጋር አሉ። አንተም ከኔ ጋር ትኖራለህ። አንተ ውስጥ ናት ወይ? አንተም በእኔ ውስጥ ትኖራለህ። አረ በቃ እኔ በአንተ ውስጥ እናደርጋለን። አረ ሌሎች ትኖራለህ፣ በእምነት ትኖራለህ። እሺ ማርያም በአንተ ውስጥ ትኖራለች? ትኖራለች። እናቴ ነች፣ ከኔ አትለይም። ያ ማለት ሁሉ ቦታ ትገኛለች? ሁሉም ቦታ ትገኛለች? ማን ቦታ ወስኖላት? አንተ በምን ታውቃለህ? አንተ እንኳን በዚህ በኤሌክትሮኒክስ ከኔ ጋር እያወራህ ስለሆነ ከኔ ጋር እያወራህ አይደለም ወይ? ጥያቄ እየጠየቁ ስለሆነ ወንድም አለ በቃ ያንተ መልስ ንገረኝ፣ ችግር የለውም። አንተ መልስ እየመለስኩልህ ነው። አንተም እኮ ከኔ ጋር እያወራህ እኮ ነው። በዚህ ቅጽበት ከሌላም ሰው እየሰማክ ነው አይደል? እኔና አንተን ያገናኛል። ባመቶ ምናምን ሰው እየሰማክ ነው። እንኳን በዚህ በዘመናዊ እቃ እንኳን ይሄ ሁሉ ሰው እየሰማክ ነው። እንኳን የጌታ እናት ልንገርህ፣ ሁሉ ቦታ ትገኛለች እያልከኝ ነው አይደል? መገኘት ማለት እኮ አንዱ አጉራው እዛ ጋር አንዱ አጉራው እዛ ጋር እዚህ ጋር እንደሚባል አይደለም። የመለኮት እናት በመንፈስ ማለት ነው እኮ። በመንፈስ ነው የምትገኘው። በሚጠሯት ሁሉ ቦታ ትገኛለች። በረድኤት ነው የምትገኘው እንጂ እንደዚህ እየበረች ተራ በተራ እንዲህ ትገኛለች ማለት አይደለም። በሚጠሯት ቦታ በረድኤቷ ትገኛለች። ገብቶሃል አይደል? በወር ውስጥ መለኮት ነች፣ በሁሉ የሞላች ነች ማለት አይደለም።
ልንገርህ በሳምንት ግን ውስጥ በጠራኋት ቦታ ቃል ኪዳኗ ይረዳኛል፣ ትገኛለች ከኔ ጋር። በሳምንት በወር ውስጥ ምን ያህል ጊዜ ታመልካታለህ? አምልኮት ምንድነው? አምልኮት ለእግዚአብሔር ብቻ ነው። እኔ አምና የጌታ እናት እንደሆነች ነው ማምነው። በጸሎቷ ታግዘኛለች። አምልኮት የሚባለውና ማመን የሚባለው ልዩነት አታውቁም እናንተ፣ አይገባችሁም። አሁን ላስረዳም ማለት ነው። አምልኮት ለእግዚአብሔር ብቻ ነው፣ ለፈጣሪ። እሺ ከቃሉ ላይ ሁሉ ቦታን መገኘት እንደምትችል በረድኤት ወይ ደግሞ በምንም ይሁን ከቃሉ ላይ ያሳየ። የትኛው ቃል? አይገባማ። እንዴት ብዬ ነው ማስረዳክ? ይሄንን ለመረዳት አንድ አመት ይጨርስባል። በማመንም ለመስማትም አንድ አመት ይጨርስባል። ቃሉን ጥቀሰውና ከዛ ካልገባኝ አልገባኝም ብለሃለሁ። ችግር የለው። ምን ብዬ ላስረዳ? ቅድሙ ራሱን የጠየቀኝ እኮ አልጨረስክልኝም። በአብርሃምና በሰውየው መካከል ያለው ልዩነት ያለው ርቀት እንኳን አደፋፍነ ያለፍከው ነው። ያንን ራሱ ማመን አለበት። እሺ ችግር የለውም። እዛ ክፍል ላይ እኮ ስጠይቅ ስለዚህ ጀልተው ነው በቃ ድፍን አድርገህ ወጣክ። ለምን? ሰውየው ወደ ኢየሱስ ክርስቶስ መጥራት አቅቶት ነው ወይ? ይሃ ኃጢአተኛ ሰውዬ ያ ኃጢአተኛ ሰውዬ ሆኖ አንተ ስለ ወንድሞቹ ከለመነ ቅዱሳን ምን ያክል ስለኛ ይለምናሉ? ልክ እንደ አንተ በሞት መካከል ስለሆነ ነው ሰውዬው ወደ ኢየሱስ ያልጸለየው። ለምን መሰለ? አንተ ወደ ኢየሱስ መጸለይ እየቻልክ ነው። ስላልገባክ ነው። ይሄንን ነገር ለዘብተኛ ሆነ ከገባክ አስረዳኝ። ሳውራ መስማት አለብህ ወዳጅ። ሳውራ ለመስማት ፈቃደኛ ካልሆንክ ችግር ነው የሚሆነው። አሁን ለምሳሌ አንተ ወደ ኢየሱስ መጸለይ እየቻልክ ወደ ማርያም ጸልያለህ፣ ወደ ተክለ ሃይማኖት፣ ወደ አርሴማና ወደ በርሶማ ጸልያለህ። ያ ማለት ወደ ኢየሱስ መጸለይ እየቻልክ ነው። ለምንድን ነው ያልጸለይከው? በሞት መካከል ስላለህ ነው። ልክ እንዳንተው ያ ሰውዬም በሲኦል ያለ ሰው ነው፣ በፍርድ ውስጥ ያለ ሰው ነው። ታዲያ ለማን መጸለይ እንዳለበት እንኳን የማያውቅ ሰው ነው። ሲጀምር ክፍሉ ምሳሌያዊ ነው። አሁን በዛ ደረጃ ለማውራት ከእናንተ ጋር ከባድ ስለሆነ ነው። ግን እንዲሁ ቀጥታ እንኳን ብንረዳው ክፍሉን ለማን መጸለይ እንዳለበት ያልገባው በሞት መካከል ስላለ ነው ሰውየው። አንተም እኮ ሰውየው ያደረገውን እያረክን ያለው ወደ ኢየሱስ መጸለይ ስትችል ወደ ማርያም እየጸለይክ ነው። ወደ አምላክ መጸለይ ስትችል ወደ ተክለ ሃይማኖት እየጸለይክ ነው። ልክ አንተ እንደምታደርገው ሰውየውም አደረገ። ለምን? የእግዚአብሔርን ቃል ስላላነበባችሁ የእግዚአብሔር መንፈስ በእናንተ ውስጥ ስለሌለ ነው። በቃ እንደዛ ነው። አሁን ክፍሉ ላይ ልጠይቅህ፣ ፈቃደኛ ከሆንክ መልስልን፣ ካልሆነ ግን ጌታ ይርዳህ ብለን እየለምንልህ ሌላ ሰው እንቀበላለን። ክፍሉ ላይ ጥያቄ አለ፣ ልጠይቅና መልስልን። ወለወል አንሚዩት አድርገው። እሺ እኔ ልላክልሽ ወይ ጠይቀኝ። እሺ ክፍሉ ላይ ልጠይቅና መልስልኝ። እያነበብኩ ነው። እሺ ጠይቅ። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋውም ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርን በእቅፉ። የመጀመሪያው ጥያቄ አንተ በሲኦል ነው ያለው? ምን አልከኝ? በሲኦል አንሚዩት አድርገው። እሺ ንካው። እሺ አንሚዩት አድርገው። እንደዚህ ከሆነ ልታች ላሉ ሰዎች አይሰማቸው ይመስለኛል። ድጋሜ ንካው ማይክህን። አይሰማም። ተስተካክሏል። እሺ የሆነ ቅጭዋለሁ። አይሰማም። አንተ አይም ቆንጆ ነው። አሁን አንተ በሲኦል ነው ያለው? ማን ነው ሲኦል ሲያስገባኝ? አሁን እኮ እኛ እኮ በሲኦልና በገነት ምንምልበት ሰዓት አይደለንም። ልንገርህ አይደል? አንተ በሲኦል ከሆንክ ተናገር። ስጠይቅ መመለስ ነው ያለብህ። ለትምህርት ለምን እንዳልኩ ልንገርህ። ለትምህርት በሲኦል ያለን ሰውዬ ነው ትምህርት አድርገህ እየሰራ ያለው ከእግዚአብሔር ቃል ሳይሆን ኃጢአተኛ በሲኦል ያለ ሰውዬ ያደረገውን ልምምድ ነው ህይወት ላይ አፕላይ ያደርግ ያለው። ለዛ ነው እሱን እየጠየቁ ያለሁት። እሺ አብርሃምን አፕላይ ላድርግልሽ። ገነት ከፍ ላድርግልህ። ፈራክ እንዴ? አይ ሲለምን የምንመለከተው በሲኦል ያለው ሰው ነው አይደል?
እሺ ተናገር። እሺ አውራ እኮ ለምን ትቁለጨለጫለህ? ንገረኝ፣ አንብብልኝ። ጥያቄ ካለ ጠይቀኝ። ከቻልኩ መልስላለሁ፣ ካልቻልኩ እግዚአብሔር ይስጥልኝ ብዬ እሄዳለሁ። በቃ ችግር የለም። ዘለልኩት። እሺ ዘለልኩት። በቃ ልቀጥል። አብርሃምን በሩቅ አሻቅቦ አየ፣ አልዓዛርንም በእቅፉ ይላል። እሺ አብርሃምን በሩቅ አሻቅቦ ተመለከተ ይላል አይደል? ያ ማለት አንተ ስትለምን ጻድቃኖችህን እየተመለከተ ስታያቸው ነው የምትለምናቸው። ሂድ ቀጥል። አሁን ጥያቄ ጨርሰህ አንብበውና ምላሽ ይሰጣለሁ። ይኸው ጥያቄ ስታያቸው ነው የምትለምናቸው። እስኪ ጨርሰው። አንተ ሰውዬው የጠየቀበት እስከ መጨረሻው ድረስ አንብብልኝ። እኔም መጽሐፉን አንብበው። የኔ ጥያቄ አሁን ይሄ ጥያቄ ነው። በቃ አንተ ስትለምናቸው ሰውዬው የጠየቀበት ምክንያት እግዚአብሔር መንፈስ ቅዱስ ያጻፈበት ምክንያት አለው። ልንገርህ፣ እኔ ስለ ሰውዬው አይደለም ስለ አንተ ነው ጥያቄ። እነሱን ተመልክታቸው ነው እኔማ እየኖርኩ ነው። አይታቸው ነው ወይ የምትለምናቸው? ጥያቄ እሱ ነው። በመንፈስ አያቸዋለሁ። በመንፈስ የኖሩት ህይወታቸው በእኔ ውስጥ አለ። በመንፈስ አይቶ እንዳንተ በመንፈስ አይቼ ነው የምለምናቸው ስላልክ በመንፈስ አይቶ ወደ እነሱ የጸለየ አሳየኝ ከእግዚአብሔር ቃል። እንዴ ሰውዬው ለአንተ ምስክር እኮ ነው። ሰውዬ ያኛው ሰውዬ በመንፈስ አይቶ እንዴት ነው የኃጢአተኛው ሰውዬ እንዴት ወደ አብርሃም እቅፍ ገባ? አብርሃም ቅዱስ ስለሆነ አይደል? ኃጢአተኛ ሰውዬ አይደለም፣ አልዓዛር ነው ወደዛ የገባው። አልዓዛር ወደ ሰውዬ አልገባም። እሺ ምን እንዴት ገባ? ወደ ኢየሱስ ክርስቶስ መግባት አይችልም ነበር? እሺ አሁን ጥያቄ ላይ አሁን ምን ማለት እንደሆነ ቅፍ ራሱ ንገረኝ። ሰውዬው ያሳብ አንዴ ቅዱሳን እንዴት እንደሚለምኑ ላነጻጽርልህ ነው። ስማኝ፣ ዝም ብሎ አትተባተብ። ጥያቄ ምንድን ነው? ቅዱሳን እንዴት ስለኛ እንደሚለምኑ ልንገርህ። በሰማይ ላይ ሆነው እሱ አይደለም ጥያቄ። የኔ ጥያቄ ልክ አንተ እንደምታደርገው በመንፈስ ወደ ጻድቃን ሰውዬ ላስረዳክ። ትክክለኛ ሰው ከሆንክ የኔንም ሀሳብ ተረዳ። አንተ ለመመለስ ለማወቅ ሳይሆን የምትረዳ ዝም ብለህ አድማጮችን እንደዚህ ያደነጋገርኩት አለፍኩት ለማለት ነው አይደል? ላልንገር ላነጻጽርልህ። ትክክለኛ መልስ አድማጩ ማይደነጋገር ወይኔ አይዞ በቃ መልስ ካለ ከእግዚአብሔር ቃል ላይ እሺ፣ እየመለስኩልህ እኮ ነው። ይቅር፣ ይሄ ጥያቄ እየመለስኩልህ ነው። አይ እሺ ከመለስክልኝ ነው ጥንስጥኝሽ ቅዱሳን እንዴት እንደሚመልሱ እንዴት ጸሎታቸው እንደሚረዳን ልነግርህ እኮ ነው። እዛ ጋር እራሱ ላይ እኔ እሱ አይደለም ጥያቄ። አንተ ወደ እነሱ በመንፈስ ነው ጸልዩ ይላል። ቅዱሳን ገብተዋል ማለት ነው። ተረድተዋል። በጨረታም ቢሆን ገብተዋል እዚህ ጋር። እሺ እንዴት እንደሚለምኑ አሳየንሽ። በቃ አልጠይቅም። እንዴት እንደሚለምኑ አሳየንሽ። ያንተን መልስ እንስማው። ከዛ ጠይቃለሁ። ያ ኃጢአተኛ ሰውዬ ነው አይደል? በሲኦል ነው ያለው። ወንድሞቼ እንደኔ ክፉ ስራ ሰርተው ሲኦል እንዳይገቡ ሄዶ እንዲናገርልኝ ብሎ ነው አይደል? አብርሃምን አንዲ ስደደ ያለው። አንብበው እስኪ እስከ መጨረሻው ድረስ አብርሃም ምን አለው? ከዛ አንብበው ምን አለው አብርሃም ያለው ነገር አለ። እሱ ሰውየው የናህል ሰውየው ማለት ነው። ልንገርክ፣ ሰውየው ስለ ወንድሞቹ የናህል ርኅራኄ ከተሰማው ቅዱሳን ስለኛ ምን ያህል ርኅራኄ እንደሚሰማቸው እዛች ጋር ማመዛዘኛ አእምሮ ካለን እዛች ጋር መረዳት የምንችለው ቁም ነገር አለ። እሺ ልጠይቅህ። አሁን አንዴ ልጠይቅህ። በዚህ ክፍል ላይ አማላጅ የሆነው አብርሃም ነው ወይስ ኃጢአተኛው ሰውዬ? ምን የሆነው አማላጅ የሆነው በዚህ ክፍል ላይ አማላጅ የሆነው አንተ የማገናዘቢያ ሐሳብ አለ እኮ እዚህ ጋር የተቀመጠ ሐሳብ አማላጅ ስጠይቅህ መልስ። ከዚህ በኋላ አትመጥድም ማለት ነው ለውይይቱ። ማትመልስ ከሆነ
በዚህ ክፍል ላይ አማላጅ የሆነው አብርሃም ነው ወይስ ኃጢአተኛው ሰው? አብርሃም ነው። እሺ አብርሃምማ ሲለመን ነው የምንመለከተው። ለወንድሞቹ እየለመነ ያለው ማን ነው በዚህ ክፍል ላይ? ለወንድሞቹ እየለመነ የነበረው ኃጢአተኛው ሰውዬ ነው። አማላጁ ኃጢአተኛው ሰውዬ ነው ማለት ነው በሲኦል ያለው። ስለዚህ የሚለመነው ማኛ እናውቀዋለን። እግዚአብሔር እኮ ነው የሚለመነው። ግን እሱ አይደለም ጥያቄ። በዚህ ክፍል ላይ አማላጅ የሆነው እዚህ ክፍል ላይ አማላጅ ሆኖ የተጠቀሰው ኃጢአተኛው በሲኦል ያለው ሰው ነው እንጂ አብርሃም አይደለም አይደል? አብርሃም አይደለም። አብርሃምማ በገነት ነው የነበረው። ለእናንተ አማላጆቻችሁ በሲኦል ያሉ ሰዎች ናቸው። ለእናንተ የሚለምኑ አይደለም። ተረዳኝ። ይሄ ሰውዬ ኃጢአተኛ ሰውዬ በሲኦል ሆኖ ተረዳኝ። በሲኦል ሆኖ ስለ ወንድሞቹ የናል ከለመነ ቅዱሳን ደግሞ በገነት ያሉ ስለኛ ምን ያህል ይራሩልናል፣ ምን ያህል ያግዙናል፣ ምን ያህል ይለምኑልናል ነገር ከእግዚአብሔር ቃል ላይ ያሳየን። እሱ የአንተን ሎጂክን ሳይሆን ከቃሉ ላይ ያሳየን። ከቃሉ ላይ ስለአንተ የሚለምኑ ቅዱሳን እናሳየን ከእግዚአብሔር። ሎጂኩ ከገባ አመሰግናለሁ። ሎጂኩ ከገባክ በቃ ክብር። እዚህ ጋር እናቁም። ሌላ ጥያቄ ካለ ጠይቀኝ። አይ ሎጂክ አይደለም። የእግዚአብሔር ቃል በአንተ ጭንቅላት ውስጥ የሚፈጠር አይደለም። ይህንንም ካላወቅ ዝም ብለህ በመደዴ አይደለም የሚነበበው አባቴ። እሺ አሳየን ከእግዚአብሔር። ጥቅሱ ተናገረ። ሉቃስ 16 ነው ወለ ጥቅሱንማ እያነበብኩልህ ነው። ችግር የለም። ጥቅሱን ባታውቀውም እኛ እናነብላችኋለን። አንብበው። ሌላ ጥያቄ ካለ ጠይቀኝ። ስለዚህ ቅዱሳን መላእክት የመፍረድም የማስተሰረልም አቅም ስልጣን እንደሌላቸው ነግሬካለሁ። ይህ ኦርቶዶክስ የቤተ ክርስቲያን ትምህርት ነው። ከዛ ውጭ ፈራጅ አዳኝ መድኃኔዓለም ኢየሱስ ክርስቶስ ብቻ እንደሆነ ይሄን አሁን እነግርሃለሁ። አድነህ አንተ ቅዱሳን ያግዙናል፣ ይረዱናል ብለን በቃል ኪዳናቸው ምንድነው? ጻድቅ ካልሆንክ ምንድነው? አጥነኝ። እሺ ኃጢአተኛ ወዴት ነው የሚገባው? እሺ የት የሚሄድ ይመስላል ኃጢአተኛ? የት የሚገባ ይመስላል? አዎ ከሞት በኋላ ወዴት? እንዳንተ ጻድቅ ነኝ ልልህ ነው? ክርስቶስ እዚህ ፊት ለፊት ያንተን መስልኝ። አሁን ኃጥእ ከሆንክ የት ነው የምትገባው አንተ? ፍየልና በግ ማለት ነው። አካሄዳቸው የተለያየ ነው። ገብቶሃል አይደል? እኛ የክርስቶስ በጎች ነን። ጻድቅ ነኝ አልልም በዚህ በአደባባይ። ገብቶሃል አይደል? ኃጢአተኛ በግ ምን እንደሆነ ፍየል ምን እንደሆነ አንተ ታውቀዋለህ። ግን አሁን ሌላ ውስጥ አትገባ። ስለ ጽድቄና ስለ ኃጢአቴ ማለት ነው አሁን አልነግርህም። ክርስቶስ ነው የኔም ያንተም ኃጢአት የሚያውቀው። ያንተም ጽድቅ የኔም ኃጢአትነት የሚያውቀው ማለት ነው። እሺ ብትሞት ምን አውቃለሁ? አንተ ሴት ታውቃለህ። እኔ መንግስተ ሰማያት እንደምገባ ተስፋ አደርጋለሁ 100%። ከዛ ውጭ ግን እኮ መንግስተ ሰማያት የሚገቡት ጻድቃን ናቸው አይደል? መብቱ ነው። መንግስተ ሰማያት የሚገቡት ጻድቃን ናቸው። ግልጽ ነው። ኃጢአት ይገባል ማለት ኃጢአት ነኝ ስላልከኝ ኃጢአተኛ ሆነ እንዴት መንግስተ ሰማያትን ተስፋ ዛሬ መመስከር አልችልም። ሲመጣ ሲፈርድ ብቻ ነው ያን እኔም አንተም የምናውቀው። ኃጢአት ነኝ ብለህ መስክረኝ እንዴ ዛሬ እና ዛሬው ነው እኔ ጻድቅና አጥመ ሆኔን የምመሰክረው እኮ ኃጢአት ነኝ ብለህ መስክረኝ። እኔ ኃጢአት ነኝ ጻድቅ ነኝ ልለው ነው ወይስ ለአንተ ነው የምመሰክርልህ? እንዴት ነው? ኧረ ሰው ቀይር በእናትህ። ትክክለኛ የሚረዳ ሰው ካለ ይጠይቀኝ እስቲ። አንተ ምንም በቃ ዝም ብለህ እዛ ውስጥ ነው
እንደ ብሎን እንዳለቀበት ጥርስ እንዳለቀበት ብሎን እየተሽከረከርክ ያለው እዴ። የእግዚአብሔር ቃል ምን ይላል መሰለ? የእግዚአብሔር ቃል ምን ይላል መሰለ? አስቀድሞ ኃጢአተኛ፣ በደለኛ፣ ሌቦች፣ ቀማኞች፣ ገዳዮች ነበራችሁ ይላል። አሁን ግን ጥቅሱን እንገርክ መጽሐፍ ቅዱስ ይዛል። አዎ አሁን ግን በክርስቶስ በኢየሱስ ክርስቶስ ነፃ ሆናችኋል ይላል። እኔ መጽሐፍ ቅዱስ ምንም አልያዝኩም፣ ግን የማውቀውን ትንሽ እነግርሃለሁ። ምን ይላል? ነፃ ሆናችኋል ይለናል። እሺ ይሄ ማለት ነው ዛሬ ኃጢአት አልሰራው ማለት ነው። እና ልንገርክ ካሁን ካንተ ጋር ካወራው ጀምሮ ብዙ መጥፎ ነገሮች ተናግሬያለሁ። ይሄ ኃጢአት ነው። ጥቅሱ ልጨርሰው፣ ቢያንስ ጥቅሱ ልጨርሰው። አንዴ ስማ ነገር ጨረስኩልህ። ሌቦች ነበራችሁ፣ ሴት የምትደፍሩ ነበራችሁ። በጣም ብዙ ነገር ይናገርና ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ትጸድቃላችሁ፣ ትቀደሳላችሁ ሳይሆን ጸድቃችኋል፣ ተቀድሳችኋል ነው የሚለው እና እኛ በክርስቶስ ኢየሱስ ደም በአምላካችን መንፈስ ታጥበናል፣ ተቀድሰናል፣ ጻድቃን ነን። አሁን እዚህ ውስጥ የምታያቸው ጴንጤዎች በሙሉ ጻድቃን ናቸው፣ በክርስቶስ ኢየሱስ የጸደቁ ናቸውና ደስ የሚል ሀሳብ ነው። ገብቶኛል፣ አባባል ገብቶኛል። ልንገር እዚህ ጋር ልመልስልህ ሰው አንተን ወደ ሞት ይዞ እያንደረደረ ነው ያለው። ወደ ሞት ማለት ነው የእግዚአብሔርን ቃል እንዳሰማ እንዳትረዳ ልብህን ቆልፎ ማለት ነው። የልባችሁ አይን ይብራ አለ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ የልብ አይን መብራት አለበት። በእውነት ነው የምልህ አንተን ወደ ሲኦል ነው በቃ ሊነዳ እንደዚህ እያጣደፈ ያለው። ለእግዚአብሔር ቃል ካልተገዛ የእግዚአብሔር ቃል ልብህን ካላሸነፈ ምን ሊያሸንፍ ይችላል? የኔን አይደለም እየተናገርኩ ያለሁት። አቋርጠኝ ላስረዳት ለኛለ ቃሉ እየተናገረ ምን ታስረዳኛለህ? ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። አሁን አንተ የት እንደምትሄድ በምን ታውቃለህ አልከኝ። የእግዚአብሔር ቃል ይናገራል። ምን ይላል መሰለህ? በአንደኛ ዮሐንስ መልእክት ላይ የእግዚአብሔር ቃል እንደዚህ ይላል ምዕራፍ 5 የት ሄዳላችሁ አይደልከን? ልጁ ያለው ሕይወት አለው፣ ኢየሱስ ያለው ማለት ነው። የእግዚአብሔር ልጅ የሌለው ሕይወት የለውም ይልና የዘላለም ሕይወት እንዳላችሁ ታውቁ ዘንድ አይ ስለ ዕውቀት ይናገራል። የዘላለም ሕይወት እንዳላችሁ እንድትጠራጠሩ አይልም፣ ግራ እንድትጋቡ አይልም። ታውቁ ዘንድ ማለት እርግጠኝነት ማለት ነው። አሁን እዚህ በምድር ሆነ በክርስቶስ ኢየሱስ ስትሆን የዘላለም ሕይወትን እንድታቅ ማለት ነው። ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። ምን እንዳላችሁ ታውቁ ዘንድ የዘላለም ሕይወት። አሁን እኛ የዘላለም ሕይወት ያለን ሰዎች ነን። በክርስቶስ ኢየሱስ ተሰውረናል። ከክርስቶስ ጋር በሰማያዊ ስፍራ ተቀምጠናል። የጽድቅ ልብስ የሆነውን ኢየሱስ ክርስቶስን ለብሰናል። አየ አሁን ስለ ጽድቅ ስናወራኛ ወንድም አለ ስለኛ ብርታት እየተናገርን አይደለም። እሺ ስለኛ ጉብዝና እያወራን አይደለም። የክርስቶስ ደም ግን ነውር አልባ አድርጎናል እያልኩ ነው ያለሁት። ሰው በራሱ ብርቱ ሆኖ ከኃጢአት ሊነጻ አይችልም። ማንም ሰው እኔም አንተም ሁሉም ሰው ማለት ነው ማንም ሰው አይችልም። የክርስቶስ ደም ግን በእግዚአብሔር ፊት ነውር አልባ አድርጎናል። እኔ ጻድቅ ነኝ። አየ እግዚአብሔር በልጁ ነው የሚመለከተኝ። አንተንም ጻድቅ የሚያደርግ የዘላለም ሕይወት የሚሰጥ ያንተ መልካም ስራና ሕይወት አይደለም። አየ ያንተ መልካም ስራና ሕይወት ሳይሆን የክርስቶስ ኢየሱስ አትሳሳት ወራጅ አለ። ሃይማኖት ያለ ስራ ዋጋ የለውም የሞተ ነው ይላል ያዕቆብ ላይ። ልንገርክ እንዴ አንተ ስራ ትላለህ እንዴ? አሁን እየለፋ ያለው ዋጋ ለማግኘት ነው እንጂ እስካሁን እስከ 6 ሰዓት ድረስ እያወራሃለው ዋጋ ለማግኘት ነው እንጂ በከንቱ እንዲቀር ነው። በዚህ ስራ ትጸድቃለህ። እሺ እኔን ወደ ገነት በማስገባትክ ትልቅ ዋጋ አለክ እንዴ? ምን ትቀልዳለህ? በዚህ ትጸድቃለህ። እኔን
ከሲኦል በማውጣቱ አንተ ትክክል ከሆንክ ማለት ነው ይህን ህዝብ የማዳን ወንጌል በመስበክ ዋጋ ታገኛለህ። ግን ልክ ነህ፣ ዋጋ አለ። የሲኦል ወንጌል ነው እንጂ እየሰበክ ያለው ትክክለኛ ወንጌል ብትሰብክ ዋጋ ታገኛለህ። ልንገርህ እንዴ ያለ ስራ ነው ትላለህ። ያለ ስራ ነው ግን አትበል እንዴ። አልሰማኸኝም? እና ልንገርህ ዋጋ አለ። ስለመዳን ልንገርህ፣ እንደውም መጀመሪያ ባነሳው ጥያቄ ስለመዳን ልንገርህ። በዛማ ሁሉ የዓለም ህዝብ ጸድቋል። በዛ ልንገርህ የዓለም ህዝብ ጸድቋል፣ ግን በእያንዳንዱ ዕለት ኃጢአት እንሰራለን። የዓለም ህዝብ በሙሉ ሊጸድቅ አይችልም። አየህ፣ በማስረጃ ስለማታወራ ነው። አሁን ስናገር ቅድም አስተውለህ ከሆነ ቆይ ስማኝ፣ ልንገርህ ያመነ የተጠመቀ ይድናል። በክርስቶስ ያመነ ሁሉም ድኗል። ይሰማል። በአዳምና በሔዋን ኃጢአት ማንም አይጠየቅም። ልንገርህ ማንም አይጠየቅም። ወንድም አለ ባይዘው በጣም የሚጠቅም ነገር ነው እየነገረ ያለውና እንድትጠቀም ስማው፣ ይጠቅማል። ከዛ ጥያቄ ካለ ደግሞ ሲጨርስ ታወራለታል። ተደርባ አታውራ። በጣም ከርዕስ ርቀን እያወራን ያለ ነው፣ ግን ከርዕስ ርቀን እያወራን ያለንበት ሚስጥር እንደው አትሊስት የሆነ ነገር በልብህ ላይ እንዲቀርልህ ከማሰብ አንጻር ነውና በአርጊውመንት ደረጃ እየሞገትከው አይደለም፣ ግን ይጠቅምሃል። ቢያንስ የሚያወራውን ነገር ብትሰማ በህይወት ታተርፋለህ። ስለዚህ ስማው የሚልህን የሰማው ነገር ላይ ጥያቄ ከፈጠረብህ ደግሞ ጠይቀው፣ ማስረጃ ጠይቀው። እሱ ይጠቅምሃል። ምክንያቱም ብዙ ሰው ቁጭ ብሎ እየሰማን ስለሆነ ማለት ነውና እንደሱ እናድርግ ብራዘር። የእሱን የጠፋው ዳኒ አሁን ነው ለኔ ነው ያሰማኝ። እሱ ጋር ነው የሚቆራረጠው አክቹአሊ። ከታች ደግሞ የተወሰኑ ሰዎች ላይቫችንን መከታተል አልቻሉም። ሰዎች ውስጥ እየጻፉልኝ በተለይ አሜሪካ ያሉ ሰዎች ምናምን እየተከታተሉ ናቸው። አዎ አሜሪካም ብቻ አይደለም፣ ሌሎችም የተወሰኑ ሰዎች ስክሪንሻት አድርገው ራሱ እየላኩልኝ እያወራሁ ነበርና አሁን እየተከታተላችሁ ነው። ስም አታጥፉ። እንደዚህ ሆኖ ነው የሚታያቸው። ዳግሻይ ለአሜሪካን ብቻ አይደለም ሌሎችም ቦታዎች ላይ ልክ እንደዚህ ሆኖ ኖ ቮይስ ኖ ሳውንድ ኖ ቪዲዮ የሚታያቸው ልክ እንደዚህ ሆኖ ነው ላይቭ እና ኮመንት ብቻ ነው ከስር የሚታየው። በተደጋጋሚ ነው እንደዚህ አይነት መልእክቶች እየመጣ ያለውና እጃቸው ነው እንደዚህ የሚሆነው። ከቻላችሁ ጸጋ ይብዛላችሁ። ማድረግ የምትችሉ ሰዎች ካላችሁ በደንብ ሼር ይደረግ፣ ኮፒ ሊንክ ይደረግና ተመሳሳይ ነው መልእክቶቹ ተመሳሳይ ናቸው። ቪዲዮ አይታይም፣ ከእንደገና ደግሞ ድምጽም አይሰማም ነው እንደዚህ ነው የሚያደርጉትና ዛሬ የሆነ የተነካ ነገር እንዳለ ያስታውቃልና ከቻላችሁ ኮፒ ሊንክ አድርጉት፣ ታፕታፕ ይደረግ። ወንጌል ይቀጥላል። ጌታ በደንብ ይሰበካል። ጸጋ ይብዛላችሁ። ዳግሻይ ሶሪ ስላቋረጥኩ። አይ ዳንዬ እንትን ነው ቼክ እያደረኩ የት ነው ታዲያ ያለሁት ብዬ ተባረኩ። አሜሪካ ግቢ ነው እንዴ? ምናልባት ቴንኪው። አይ ሪማይንድ ስላደረጋችሁኝ ቴንኪው። ብዙ አሉ አራቅም እኮ ዳግሻይ ታረኛ አረጋ አቀረስ መብራት ሲጠፋ እኮ አብረን ነው አንዳንድ ጊዜ እንዳለ ቼክ ማድረግ ጥሩ ኮን በህይወት ተባረኩ። እሺ ጸጋ ይብዛላችሁ፣ ተባረኩልኝ። ኦርቶዶክሳውያን አላችሁ፣ ሌላ ኦርቶዶክሳዊ ያለ የምንቀበለው እንደው በሐሳብ መሞገት የሚችል ዲያቆን የሆነ ቤተክርስቲያኒቷ ውስጥ አገልጋይ የሆነ ምናምን ሰው ካለ ፕሊዝ ካላችሁ አንድ ቁጥር ጻፉልን። ምናልባት ያላችሁበት አካባቢ ድንገት አፕዴት ለቆ ከሆነ እንደዚህ ሪፖርቱን ለማውራት ሞክሬ ነበርና አፕዴት ያላደረገ ሰው ካለ አፑን አፕዴት ያላደረገ ሰው ካለ እስኪ አፕዴቱን የሚሞክር ድንገት አፕዴትም ሊሆን ይችላል እናንተ አካባቢ ላይ ያለ አፕዴት የተለቀቀ ያው በየሪጅኑ ስለሆነ ቲክቶክ የሚለቀው ማለት ነውና ያላችሁበት አካባቢ ላይ የተለቀቀ የቲክቶክ አፕዴት ካለ
እሱንም አፓችሁንም አፕዴት አድርጎ እምቢ ያላችሁ ሰዎች ማለት ነው። ጸጋ ይብዛላችሁ፣ እንደሱ ሞክሩት። እሺ ዳንኤል ሰላም፣ ከየት ቤተ እምነት የሆነ የመጣው? እንዴት አመሻችሁ? ረሳችሁኝ ብዬ ነበር። እኔማ በመሀል እንኳን ሰላም ትሉኛላችሁ ብዬ እግዚአብሔር ይመስገን ደህና ነን እኛ። በጣም ሶሪ ብራዘር፣ ያው ወላጃችን እያወራ እየሰጠነው ነበርና እሺ እሺ እሺ። ከየት ቤተ እምነት የሆነ የመጣው? ከኢትዮጵያ ኦርቶዶክስ ቤተክርስቲያን። ከኢትዮጵያ ኦርቶዶክስ ቤተክርስቲያን። እሺ ምንድነው እያወራን ያለ ነው ዛሬ? በኦርቶዶክስ ውስጥ ያለው የነገረ ቅዱሳን ትምህርት እንደው መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ያው እንግዲህ መጽሐፍ ቅዱሳዊም ትውፊታዊም ነው ብለን እናምናለን። ምክንያቱም እንደሚታወቀው በእኛ ቤተክርስቲያን የሆነ ሰዓት የሆነ ነገር የተጀመረ አይደለም ብዬ አምናለሁ። ገብቶሃል? ምን ማለት ነው? ዝም ብሎ የሆነ ሰው የሆነ ግለሰብ ተነስቶ ይሄንን ነገር ብንጨምርበት ጥሩ ይመስለኛል ምናምን ብሎ ቤተክርስቲያኗ ላይ የሆነ ነገር የጨመረ ነው ብዬ አላምንም። ትውፊታዊ መጽሐፍ ቅዱሳዊ ነው ብዬ አምናለሁ። ዳንኤል ትውፊት ብለህ ስታወራ ይሄ ትምህርት መቼስ ከአባቶች ከአባቶች አንጻር ለምሳሌ ከሐዋርያት ጀምሮ የነበረ ትምህርት ነው ብለህ ታምናለህ ማለት ነው? አዎ አምናለሁ። እሺ ጥሩ። እሺ ዳክሻ እድል እንስጥ። ቀደም ስንጠራ አልነበርክም መሰለኝ። እድል ስንሰጥና አለ ዳኒ ሶሪ ሰምቻለሁ። ቅድም ልጆች ጋር ስለነበርኩ ነው። አሁንም ትንሽ 5-10 ደቂቃ ቆያለሁ። ይቅርታ ሰማችኋለሁ። ቴንክ ዩ በጣም እሺ እሺ። ወንድምነት አለ? እሺ እኔ ነው ወይስ? አይ አይደለም፣ ያው ወንድሞቼም እንዲያወሩ ያክል ነውና። እሺ ብራዘር በደንብ ስማኝና አንድ ጥያቄ ልጠይቅ። ለምሳሌ አልችለውም፣ ትንሽ ከበድ ያለ ጥያቄ ነው የሚጠይቅ። አንተን ከደከመክ ብሩክ መቀጠል ይችላል። እሺ እሺ። በኦርቶዶክስ ቤተክርስቲያን ውስጥ በሰማይ በጣም እንዳታከብድብኝ ጥያቄውን። እሺ ወላጅ፣ እሺ እሺ። በሰማይ ያሉ ቅዱሳን መላእክቶች፣ ጻድቃን የሚባሉ የሰውን ጸሎትና ልመና የሚቀበሉ በደለኛን ይቅር የሚሉ ለኃጢአት ለበደል ፈውስ የሆኑ አካላቶች አሉ በሰማይ። አሁን ካልከው ላይ አንድ ነጥብ አለ ማይሆን። ለምሳሌ ይቅር የሚሉ ያልከው ይቅር ማለት ችሎታውም ኃይሉም ያለው እግዚአብሔር ብቻ ነው። ኦኬ። ስለዚህ አሁን ካልከኝ መካከል ምንድን ነበር ያልከኝ? ይቅር ማለት የሚችሉ ሲጀመር ይቅር ማለት ቢችሉ ኑሮ ይቅር በሉን ነው እንጂ ይቅር አስብሉንም አንልም። እኛ ለቅዱሳን ጸልዩልን ልንል እንችላለን። በጸሎት አስቡን፣ ከኛ ይልቅ እናንተ ለእግዚአብሔር ለክርስቶስ በእምነትም በስራም በምግባርም የቀረባችሁ ናችሁ አሳስቡልን። እንደዚህ አይነት ነገር ነው የምታየው እንጂ ይቅር ይላሉ አንልም። ኦኬ። ሌሎቹንስ ለምሳሌ ሌሎቹን ስትለኝ፣ ለምሳሌ በላይ በሰማይ ሆነው ጸሎትን የሚቀበሉ ሳሉ ልመናን የሚቀበሉ አሉ። ልመናን የሚቀበሉ ስትል ለምሳሌ አሁን እኛ ወደ እግዚአብሔር ጸልዩልን ወይም ደግሞ ይቅር ይለኝ ዘንድ አማልደኝ ወይም አማልደኝን የምንለው ነው። ጸሎትና ልመናን የሚቀበሉ አሉ። የሚቀበሉ ማለት የሚሰሙ ነው። የሚቀበሉ ምን ማለት ነው? መቀበል እስኪ ትንሽ ማለት አልገባኝም። መቀበል ማለት የሚሰሙ አንተ ወደ እነሱ የምትጸልይላቸው ማለት ነው። ወደ እነሱ መፍትሄ ፈልገ ወደ እነሱ የምትጸልይላቸው በሰማይ ይሰሙኛል ትላቸዋሉ። በእኔ እምነት የእግዚአብሔር የሆኑ ቅዱሳን በሙሉ ይሰማሉ ብዬ አምናለሁ። ኦኬ። በሰማይ ሆነው የአንተን ጸሎትና ልመና የሚሰሙ አሉ ማለት ነው። አንተ ጸሎትን የምታቀርበው በቃ ለምሳሌ ቅዱሳን መላእክት እንዲሁም ጻድቃን በቃ ባጭሩ
እናንተ የመንፈስ ቅዱስ ማደሪያ ናችሁ ሲል በመንፈስ ቅዱስ ኃይል ያሉ ከሆኑ መንፈስ ቅዱስ ደግሞ እግዚአብሔር ነው። ስለዛ መንፈስ ቅዱስ ኃይል ከነሱ ጋር እስካለ ድረስ ይሰማሉ ብዬ አምናለሁ። እሺ ጥሩ ማስረጃ አስጠንሽ። በሰማይ ሆነው የሰውን ጸሎትና ልመና የሚሰሙ ሰዎች መኖራቸውን እግዚአብሔር ቃል እስቲ ማስረጃ ያሳየን። በሰማይ ሆነው የሰው ልመናና ጸሎትን የተቀበሉ ሰዎች ካሉ ማለት ነው። መጽሐፍ ቅዱስ ማስረጃ እናድርገውና እናውራ እንድንግባባ። ለምሳሌ ቆይ አሁን ዘካርያስ ላይ ስታይ አቤቱ የሰራዊት አምላክ ልዑል እግዚአብሔር ሆይ ለ70 ዓመት የተቆጣቸውን ኢየሩሳሌም እና ይሁዳን የማትመራቸው እስከ መቼ ነው አለ ሲል የሆነ አካል ለሱ ነግሮት ነው የሚል ነገር የለም። ከዛ ጋር አሁን ስታይ ማለት ከእግዚአብሔር ጋር ተጣሉ፣ ታረቀዋል፣ ለ70 ዓመት ነው የተቆራረፉት። በእርግጥ እዛ ጋር ቀጥሎ ያለው እግዚአብሔር መልአኩን በሚያጽናና ቃል ተናገረው፣ በምህረትም ወደ እስራኤል ተመልሻለሁ አለው ነው የሚለውና ይሄ ለምሳሌ አንዱ ነው እኮ ጥቀሰዋ ከሚያስረዳ ማንም አልነገረው ማለት ጥያቄ አሁን ለጠየቁ ጥያቄ የሚያስረዳለ ከሆነ ጥቀሰውና ምክንያቱም ወደ እነሱ እንደሚያዩ ከሆነ ይሄ ያስረዳል። በእነሱ ጸሎትና ልመና የተደረገላቸው በሰማይ ያሉ የሰውን ኃጢአትና በደል ልመናን የሚቀበሉ ሰዎች ካሉ የተጸለየበት ቦታ ካለ አንጣውና ደስ ይለናል። ዘካርያስም ደስ ያለን ቦታ መጥቀስ ትችላለህ። ያስረዳልኛል የምትለውን አንተ። እሺ አሁን ዘካርያስ 12 ይጠቅም። እሺ ወደ መልአኩ ማን ነበር? ዘካርያስ 12 አሁን ስታየው እሺ ማን ነበር መልአኩ የጸለየው? ማን ነበር ወደ መልአኩ ነው ወደ እግዚአብሔር እንደዛ ብሎ ይጸልይ? ጥያቄያችን አሁን መልአክ ስለመጸለያቸዋለን ወደ በሰማይ ላሉ ቅዱሳን ጻድቃን እኮ ጥያቄውን በደንብ ስማ ብራዘር፣ በደንብ ስማ። ጥያቄውን በደንብ ስማ። በሰማይ ሆነው ኦኬ የሰውን ጸሎትና ልመና በሰማይ ሆነው ማለት ነው። የሰማይ ሆነው የሰውን ጸሎትና ልመና እየተቀበሉ ጸሎትን ወደ እነሱ የሚጸለይላቸው ምናምን ሰዎች ከእግዚአብሔር ቅድስት ያሳየን። ይሄ በትውፊት ብቻ ነው ያለው። ኦኬ ይሄ በትውፊት ብቻ ኦኬ በእግዚአብሔር ቃል ውስጥ የለም። ትውፊት የእግዚአብሔር ቃል አይደለም እንዴ? ለምሳሌ ቅዱስ ጳውሎስ ወንድሞች የጸንታችሁ ቁሙ፣ በቃላችንና በመልእክታችን የተማራችሁትን ወግ ያዙ ሲል በቃል ያስተማሯቸውን አንተ ሁሉን ታውቀዋለህ። ጳውሎስ ለምሳሌ እየሰበከውን እያንዳንዱን በቃል ያስተማረውን ታውቀዋለህ እንዴ ዳኒ? በቃል ያስተማረውን ጳውሎስ ያደረገውን ለምሳሌ አሁን በህይወት እያለ ያደረገውን ነገር በቃል ያስተማረው ነገር የለም። ስለዚህ በቃል ያስተማረውን አንተ አሳየኝ። የጳውሎስ በማለት ነው በቃል ያስተማረው እኮ በቃል ነው የሚተላለፈው እኮ በቃል ያስተላለፈው ጳውሎስ በቃል ያስተላለፈውን አንተው አሳየኝ እኮ ነው ያልኩህ። እንስማው ካለ አንደኛ ኤግዛምፕል ነው የሰጠው። ሁለተኛ በቃል የተላለፈ በቃል ነው የሚተላለፍ ማለት በድርጊት ነው እየታየ የሚተላለፍ። ለምሳሌ ጳውሎስ በቃል የተላለፈ ሶላኖስ እያለ በዛ ሰንሰለት ያ የሚያደርገው ነው ጋር ደረሰ። በቃል ያ ሰው ከኔ ጋር ደረሰ ያለፉን ብራዘር በቃል መተላለፍ ለምሳሌ ከራሴ አይደለም አይደለ? ይሄንን የማደርገው ራሴ የሆነ ሰዓት ተነስቼ ምኑን ነው ማሳይ? በቃል የሚተላለፍ ነገር ይታያል እንዴ? እኮ በቃል ያ መተላለፉን እንወቅና ማለት ያ በቃል የተላለፈው መልእክት ስለመኖሩ እንወቅ ብራዘር። የትኛው መልእክት ነው በቃል የተላለፈው? ኦኬ በቃል መተላለፉ ነው። በቃል ስለመተላለፉ ነው ወዳጅ። ዝም ብለህ የሆነ ቃል በቃል ስለመተላለፉ ነው ዳኒ። ያ አሁን የምትለው ሰዎች ይሄ መጽሐፍ ቅዱስ ውስጥ የሌለው ሐሳብ ይሄ ሐሳብ በቃል ስለመተላለፉ ማስረጃ ስጠን ነው እያልን ያለ። ማስረጃ ምኑ ነው? የትኛው ነው በቃል ስለመተላለፉ ማስረጃ የምሰጠን? በቃል ስለመተላለፉ በሰማይ ሆነው ጸሎትና ልመናን የሚሰሙ ጸሎትና ልመናን የሚቀበሉ ጻድቃንና ቅዱሳን ስለመኖራቸው በቃል የተላለፈ ካለ ማስረጃ ስጠን። በቃል የተላለፈውንማ ይኸው በቃል የነገርኩ ዳኒ። በቃል የተላለፈ ነገር አንተ ስላልክ ይሄ ነገር በቃል የተላለፈ ነው ስላልክ ላምንህ አልችልም። ዊዝ ኤቪደንስ አውራ ብራዘር። እኔ ማመን አለማመንማ እኮ የሰው ልጅ ነፃ ፍቃድ ነው። እኔ አንተ ልታመን እኮ አይደለም እዚህ ገቡ። ስለራሴ ነው የጠየቀኝ፣ ስለራሴ እየመለስኩ ኤቪደንስ ነው የጠየቅኩ። አሁን በቃል ተላለፈ ከምትል ከሆነ ጳውሎስ ይሄንን ትምህርት እንዳስተማረ በቃል እሱ አስተምሯል። ያ እሱ በቃል ያስተማረው ቃል ሐሳብ የግድ በቃል መውረድ የለበትም። አሁን የምትለውን ሐሳብ
የተናገረ በቃል ያስተላለፈ መልእክት ከማስረጃ ካለ ስጠን። ካልሆነ ግን ሁሉም ከኪስ እየጨመርክ ይሄ እኮ በቃል ተላልፏል ልትለን ነው ማለት ነው። ብራዘር ማስረጃ ያስጠን ያልኩ። ልክ እኛ ጋር በኪስ የሚባል ነገር የለም። አዲስ አይነት አስተምሮ ከመጣ ለምሳሌ እኔ ዛሬ ያለው 2018 ማስረጃ ዳንሻ ማስረጃ በቃል መተላለፍ ጳውሎስ እንዲህ አይነት ትምህርት ጳውሎስ በቃሉ ማስተላለፉን ማስረጃ አንተ በቃል እንዳስተላለፈ ነው እንጂ ማስረጃ የምሰጥህ ምን እንዳስተላለፈ አልነግርህ አሰተም። አይዞ ወዳጅ ግን በቃል እንዳስተላለፈ ሁለተኛ ተሰሎንቄ 2:15 በትውፊት ውስጥም ቆይ የተጻፈ ነገር በቃል ተብሎ ይነገራል እንዴ ዳኒ? እኮ አሁን የምታወራው ሐሳብ ብራዘር በትውፊት ስለመተላለፉ you have no evidence ብራዘር። ይሁን በትውፊት የተላለፈው ሐሳብ ግን ያንተ ጋር ሲደርስ ያለ መረጃ ነው እያወራ ያለው ያለ ማስረጃ። ምክንያቱም አንድ ሰው ድንገት በዘመናት ውስጥ ተነስቶ ይሄ ሐሳብ አሁን እኮ የኔ ጥያቄ ለምሳሌ አትደረባ ብራዘር። ለምሳሌ አንደኛ አንድ ልጨርስልህ ዳኒ። እሺ አውራ። አሁን ያልከው ለምሳሌ በትውፊት ነው ያልከው ጳውሎስ ይሄንን ትምህርት ለማስተማሩ፣ ጴጥሮስ ይሄንን ትምህርት ለማስተማሩ ማን ይወላየ ጴጥሮስ ይሄንን ትምህርት ለማስተማሩ በሰማይ ሆነው የሰውን ጸሎትና ልመና የሚቀበሉ ሰዎች አሉ ብለህ ያመንክበትን ይሄንን ትምህርት ከሐዋርያቶች መካከል አንዱ በትውፊት አስተምሯል የሚል ማስረጃ አንተ አንድ ማለት ነው። አንድ ማስረጃ ማስረጃው እንዴት ነው የምትፈልገው? እስኪ ለምሳሌ ማስረጃው እንዴት ይሄ ነው እንድነግር ይፈልጋል። አንተ አለኝ የምትለው አንተ አለኝ የምትለው ኤኒ ማስረጃ ብራዘር። እኔ ያልኩህ ለምሳሌ ያልኩህ በቃል የተላለፈ ነገር አልኩ አይደለ ዳኒ? በቃል የተላለፈ ነገር የተጻፈ አይደለም ካልኩ፣ ስለዚህ ጳውሎስ ሲያረግ ያየውን ጢሞቴዎስ አይቷል። ጢሞቴዎስ እንድንረዳ በዛ ሰንሰለት እያለ በዛ ሰንሰለት ቤተክርስቲያኑ ይሄንን ትምህርት ለማን ያስተላልፈው ጳውሎስ? ችግር የለም። አሁን ይሄንን ትምህርት ለመጀመሪያ ጊዜ ስትሰማው ከማን ነው መጀመሪያው ይሄን ሐሳብ የተናገረው? ማን ነው? ማን ነው የተናገረው? ጳውሎስ ብለን እንያዝልህ። የኔን ሐሳብ ግን አግኝተኛል። ጳውሎስ ብለን እንያዝልህ ወይ ብራዘር? አሁን በሰማይ ጸሎትና ልመና የሚቀበሉ ሰዎች አሉ ብሎ ያስተማረው ማን ነው ብራዘር? ማን ነው መጀመሪያ ያስተማረው? ሁሉም ሐዋርያት እንደዛ አስተምረዋል ብለን እናምናለን። የሐዋርያት ተማሪዎችም እንደዛ አስተምረዋል ብለን እናምናለን። አስተምረዋል ሳይሆን ሲያደርጉ አይተዋል ብለን ነው። አይዞህ ወዳጅ ስታንዳርድ ነው። ሁሉም አስተምረዋል ሲያደርጉ ያዩትን ሁሉም ብራዘር ሁሉም አስተምረዋል። ቤተሰብ ያንተ ስለሆነ አንተ ስታወራ እኔ ተደረብብኝ። እንዴ? እሺ ጨርስ። ከዛ ግን እኔ ስታወራ ትደረብብኝ። አይ ነው እንድትደበቅ እኮ አይደለም ዳንሻ። ሁሉም አስተምረዋል አልከን። እሺ ስለዚህ ጳውሎስ አስተምሯል ብለህ ታምናለህ ማለት ነው አይደል? እሺ ጳውሎስ ለማን ነው ያስተማረው ይሄን ትምህርት? ጨረስ። እኔ ያልኩህ እንዴት ነው? ለምሳሌ አለ ወይ ላወራ ወይ ደግሞ አወራ። ምንድን ነው የምትለኝ ዳኒ? እንዴ እየተደረብክብኝ እኮ ነው። እንዴት ነው ማወራ? ስለዚህ ሐሳቤን እኔን መጀመሪያ እንድታገኘኝ እኔ ልናገር። ምን ሺህ ዓመት እኮ አላወራ። በጣም ከበዛ 10 ሴኮንድ ባወራ ነው። ምንድን ነው እስካሁን ለምሳሌ ያወራሁበትን በማውራት ጨርስ ነበር። እኔ አልጨርስም እንዴ ዳኒ? እኔ ምንድን ነው ያልኩህ? ለምሳሌ ያልኩኝ እንደ ኤግዛምፕል ያቀረብኩልህ ቅዱስ ጳውሎስ በቃ እንግዲህ ወንድሞች ጸንታችሁ ቁሙ፣ በቃላችንም ቢሆን በመልእክታችን የተማራችሁትን ወግ ያዙ ሲል በዘመኑ ያደረገው ሁሉ አልተጻፈም። ይሄንን አይነት ነገር ደግሞ እኛ ሐዋርያትም የሐዋርያት ተማሪዎችም የጻፉት ሳይሆን ሲያደርጉ ያዩት ነው ብለን እናምናለን አልኩ። ለምሳሌ ሲያደርጉ የሚያዩቸው ነገሮች አሉ። እሱ ነው ትውፊት የሚባለው፣ በአካል የሚታይ ማለት ነው። ለምሳሌ አሁን እኔ ይሄንን ከኖርማል መጽሐፍት ላይም አይደለም ያገኙት፣ ከምድር ያዩት ሲጸልይ ያለው አባ ወይም አንድ የቤተክርስቲያን አባት የሆነ ወይም መምህር የሆነ እሱም ከሆነ መምህር ሰምቶት ነው እያለ ብሄድ ከነ ጳውሎስ ይደርሳል ከነ ጴጥሮስ ይደርሳል ነው የኔ ሐሳብ። ኦኬ ይደርሳል ግምት ነው አሁን የምታወራው ግምት ነው ወይስ ማስረጃ አለ? አለ ክሊር አድርግልኝ። ግምት ከሆነ ችግር የለም እናልፋለን። ኦኬ ለምሳሌ ግምት ስል ለምሳሌ አሁን ለመጀመሪያ ጊዜ አሁን እኛ ጋር ኦርቶዶክሳውያን ዘንድ ምን አለ? ውዳሴ ማርያም። ለምሳሌ ውዳሴ ማርያም መቼ ነው የተጻፈው? 325 የኒቅያ ጉባኤ ላይ ከነበሩት ከ318 የአንደኛው ደቀ መዝሙር የሆነ ኤፍሬም ነው የጻፈው። ያ ማለት
ኦልሬዲ 350 አካባቢ ማለት ነው። ያ ማለት 1700 ዓመት አካባቢ እዛ በፊት እነሱ ይሄንን ጸሎት ስታዩን ከቅዱሳን ይልቅ አንቺ ትለምኝልን ዘንድ ይገባል ይላታል። ስለዚህ ይሄን ነገር ከኔ ከኪስ ያወጣው ሳይሆን ቢያንስ ለ1650 ዓመት የነበረ ነው ማለት ነው። ከዛ በፊት ከኤፍሬም በፊት ኤፍሬም ከማን ሰምቶት ነው ካልከኝ እንግዲህ አስበው ኒቂያ ጉባኤ ከተዘጋጀ ሲዘጋጅ ከነበረው ከሊቃውንቱ የአንደኛው ተማሪ ነው ኤፍሬም። ታሪክ ላይ ስታይ ጉግል አድርገህ የምታየው ቅዱስ ኤፍሬም ሶሪያዊ ማለት ነው። ስለዛ እኔ ከሱ አየሁ ለምሳሌ ከኤፍሬም ወንድም ዓለም የኔ ጥያቄ በደንብ ሰማኝ። አሁንም እያወራ ያለው ግምት ነው። ኤፍሬም ምናልባት ከሐዋርያቶች አይቶ ነው እያልከኝ ያለው። ኢትስ ዩር ኢማጂኔሽን። ማስረጃ ምንም ጥያቄ የለውም። ከራሱ ቢሆን ኑሮማ አንደኛ ተቃውሞ ይነሳበት ነበር። ማስረጃ ስጠኝ። ምክንያቱም አዲስ አይነት አስተምሮ ሰው ሲያመጣ ከየት አመጣኸው ተብሎ ይጠየቃል። ማስረጃ ነው አሁን የጠየቁ ብራዘር። ማስረጃ አንተ ለምሳሌ እኔ አሁን ይሄንን ማስረጃ አድርጌ ነው የሰጠው እኮ። ማስረጃ አንተ አሁን የምትለውን ይሄ የተጻፈውም የትኛውም መጽሐፍ ማርያምን በተመለከተ ሊሆን ይችላል። ሐዋርያቶች ያደርጉት የነበረው ልምምድ ከሆነ ማስረጃ አንተ ትውፊት ነው ብዬ እሱን ነግሬሃለሁ። ከዛ ግን ለ1700 የነበረ ሰው ጠቀስኩልህ ከጻፈው መካከል ትውፊት የምትለው ራሱ ተረት ስለመሆኑ ማስረጃ በራስ አንደበት እየነገርከን ያለው። ለምን ይሄ የነገርከን አባት ቢጽፈው ያንን የጻፈው ማን ብሎት ማለት ማን የትኛው ሐዋርያ ሲያደርገው እንደነበረ በምንም ማስረጃ ልታሳየን ስለማትችል ማለት ለምንድን ነው እያልን ያለ ነው? ይሄንን ነው ቤተክርስቲያን በዘመናት መካከል እንደ እግዚአብሔር ቃል እኔ ደግሞ እያልኩ ያለሁት እኔ ዛን ለከረከር ምናምን አይደለም። ለከረከር ሆነ የሚገብዱ ካል ትዞኬ መካከል ይችላል። የኔን መረዳት ከጠየቀኝ ግን አትደረባ ብራዘር፣ አንተ ለማሸነፍ ካልሆነ አትደረባ ብራዘር። እኔ እኮ ማስረጃ ነው የጠየቅኩ። ማስረጃ ስጠን ከዛ ማስረጃ ካለ ከዛ ማስረጃ አንዴ ወዳጅ ያልከው ልጨርስልና ከዛ ሐሳብ ካለ ሰማለሁ። ይሄው ልታወራ የምትችለው የትኛውም ሐዋርያ የትኛውም የጌታ አገልጋይ ሐዋርያት መካከል አንድም ቦታ ላይ አንተ የምታወራውን ሐሳብ ያስተማረ ሐሳብ ስለመኖሩ በምንም ማስረጃ ልታሳየን አትችልም፣ ኤክሴፕት ከግምት በስተቀር ማለት ነው። እሺ አንደኛ እየጠየከን ያለ እኛን ነው። አንደኛ ስጠይቀን እኛ ኦርቶዶክሳውያን መጽሐፍ ቅዱስ ብቻ አማኝ አይደለንም። ከአምስቱ ሶላዎች ተከታይ ስላልሆንን እኔም በመጽሐፍ ቅዱስ ብቻ ልጠይቀኝ አትችልም። አንደኛ ምክንያቱም እንዳልኩ ነው መጽሐፍ ቅዱስ ብቻ የሚል አስተምሮም የለንም። ሁለተኛ መጽሐፍ ቅዱስ ትክክል ለመሆኑ ማረጋገጫ ቤተክርስቲያን ናት። ቤተክርስቲያን ትክክል ለመሆኗ መጽሐፍ ቅዱስ ቢሆንም ማለት ነው። ስለዛ ከቤተክርስቲያኗ ያለውን መጽሐፍ አንስተው ወስደህ ከቤተክርስቲያኗ ያለውን አስተምሮ አልወስድም የምትል መብትህ ነው። ምንም ሌላ ሊል የምችለው ነገር የለኝም። ስለዛ እኛ ጋር ቤተክርስቲያናችን ያስተላለፈችልን መጽሐፍ ቅዱስ ብቻ ሳይሆን ይሄንንም ቅዱስ ትውፊት አስተላልፋልናለች ነው እያልኩ ያለ ዳኒ። አንተ መንበት እያልኩ አይደለም። የኔን ነው እምነት የጠየቀኝ እኔን ነው እየመለስኩልህ ያለ። ምክንያቱም የቅዱሳን ነገር በኦርቶዶክስ ብለህ ስለጠየቀኝ ማለት ነው። ስለዚህ የኛ መረዳት በዛ ልክ ነው። የዛሬ 500 ዓመት ወይም 300 ዓመት የሆነ ነገር ጨምረንበትኝ በዛ ነገር እመኑ እያልን አይደለም ዳኒ። አይዞህ ምንድነው እያለ ለመስማት አቅም ያለው ለማንተ ብቻ እንደዚህ ስትለኝ ቀጥልሽ። እሺ መጽሐፍ ቅዱስ ውስጥ አሁን የጠየቀኝን ጥያቄ ፈልገን አናገኘውም። የለም። ለምን? አንድም የጌታ ሐዋርያ በብሉይ ኪዳን ጨምሮ የነበሩ አባቶችን ጨምሮ አንድም ሰው ወደ ፍጡር ጸልዮ አይታወቅም። ወደ ፍጡር የጸለየ ሰው የለም። በብሉይም በአዲስም በሁለቱም ኪዳናት ላይ ማለት ነው። በሁለቱም ኪዳናት ላይ ያልተደረገ ተግባር ነው። በብሉይም በአዲሱም ኪዳን ውስጥ አሁን የሚለንን ወደ ፍጡር የሚጸለይ ጸሎት ፈልገን አናገኘው። በብሉይም የነበሩ አባቶች ይህንን ድርጊት አልፈጸሙትም። አንዴ ብራት በአዲስም የነበሩ ሰዎች አልፈጸሙትም። እሺ አይዞ ብራት አልፈጸሙትም። ሁለቱም ማለት ነው። በሁለቱም ኪዳን ውስጥ እሺ እኔ ጸሎት ተሳስቻለሁ። ስለዚህ በሁለቱ ኪዳን የለም፣ በብሉይ ኪዳን የለም። አይዞ ወዳጅ የለም። የመስማት አቅም አጣ።
አይ በሁለቱም ኪዳኖች ለምሳሌ የለም ማለት ለምሳሌ እንዲጸልዩ ወደ ፍጡር ያሉ ወደ ፍጡር የጸለየ ሰው ካለ አሳይ ንገረኝ። ችግር አንተ ለምሳሌ እኔ ምንድን ነው የምለው እኔ ብለውና መጽሐፍ ላይ እኔ ለምሳሌ ጥቅስ ስጠኝ ነው ያልኩህ ብራዘር። ስለአንተ አይደለም የጠየቅኩ። አንተማ እንደምታደርግ እኮ እናውቃለን። ወደ ፍጡር ጸልይ፣ ወደ ፍጡር የጸለየ ሰው ላሳይ። እሺ አንተ እሺ መጸለይ ማለት መለመን ማለት ነው አይደል? ወይም መጠየቅ ማለት ነው አይደል? እንዲህ አድርግልኝ እንዲህ አስደርግልኝ ብሎ መጠየቅ ማለት ነው አይደል? ወንድም አለም አንተ የምታረገው ልምምድ አይደለም። አንተ የምታረገው እኔንም አንዳንዴ ነገሮችን ሁሌም በአንተ ቦታ ማትሆን እንጂ መጸለይ ማለት አልኩ። ለምሳሌ አንተን ዳኒ እባክህን እንደዚህ አድርግልኝ ወይም ደግሞ እንደዚህ አስደርግልኝ ወይም ደግሞ እንደዚህ ብለህ በልልኝ ማለት ነው አይደል? ጸሎት አይደለም። ማስረጃ ወይም መጠየቅ ማለት እንደዛ ከሆነ አሳየኝ። እሺ መጸለይ ማለት ለኔ እንደዛ ነው። ለምሳሌ አሁን እኔ በማስረጃ እሺ ከእግዚአብሔር ቃል ላይ እንደዛ ከሆነ ለእንትና ማስረጃ አንተ እስቲ። አዎ በማስረጃ እሺ ለምሳሌ ኦሪት ዘኍልቍ ላይ ምንድን ነው የሚለው? ሕዝቡም ወደ ሙሴ መጥተው በእግዚአብሔር በአንተ ላይ ስለተናገርን በድለናል፣ እባቦችን ከእኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት ይላል። እኛ ቅዱሳንን እንደዚህ እንዳለን ለምሳሌ ለምን ራሳቸው አይጸልዩም ታዲያ? እዚህ ላይ ወደ ማን ጸልይልን? ወደ እግዚአብሔር ጸልይልን አሉት። ለምን ራሳቸው አይጸልዩም? ኦኬ ወደ ማን ጸልይልን? ወደ እግዚአብሔር። አየው እነሱ ወደ ሙሴ ጸለዩ፣ ሙሴን ጠየቁ። እኛም እንደዛ ወደ ሙሴ ጸለየ ሰው አለ ወይ ብራዘር? ወደ ሙሴ ጸለየ ሰው አለ ወይ? ሙሴን ጠየቁት። እኛም እንደዛ ነው የምናደርገው። ወደ ሙሴ የጸለየ ሰው አለ ወይ? እኛም ወደ ቅዱሳን እንደዛ ነው የምናደርገው። ጥያቄ ወደ ሙሴ የጸለየ ሰው አለ ወይ ብራዘር? እኛም እንደዛ ነው የምናደርገው። እነዚህ እስራኤላውያን ሙሴን እንደጠየቁት ነው እኛም ቅዱሳንን እንደዚህ እኔ ጠየቁት ጥያቄ። እሺ በደንብ ላስረዳሽ እንዲገባህ ማለት ነው። እኔም እየመለስኩልህ ያለው ተረዳኛ። እኛም ቅዱሳንን ልክ አሁን የህዝብ እስራኤል ሙሴን እንደጠየቁት አንተ የምትጸልየው ጸሎት እስራኤላውያኖች ከሙሴ ጋር እንደነበራቸው ግንኙነት አይደለም። ቆይ አንዴ እነሱ እንደዛ ነው ጸልየው ብራዘር አይዞህ እንዳልሆነ እኮ ላሳየህ አልኩህ። የመስማት አቅም አለ፣ የማየት አቅም አለ እንዳልሆነ ወንድም አለም። አንተ ደግሞ አይዞህ የሚለውን ቃል መላስ ላይ ተነቅሰዋል ይመስለኛል። አይዞህ ምንድን ነው? ለምሳሌ መበርታት እንዳለብህ ላሳየህ ነው ወንድም አለም። ቀጥልልህ። እሺ ቀጥል። በራስህ ትጽናናለህ፣ ደስ ይላል። ጥሩ አይዞህ ብራዘር። ይኸው ወደ ሙሴ የጸለየ ሰው የለም። አንተ ባመጣው ክፍል ላይ ወደ ማን ጸልይልን አሉት? ወደ እግዚአብሔር። ብራዘር አየህ፣ ጸሎት የሚቀርበው ወደ ማን ነው? ወደ እግዚአብሔር። እነሱ ያደረጉት በሁለቱ መካከል ንግግር ነው፣ ጸሎት አይደለም። አንተ ግን ጸሎትን ለፍጡር ታቀርባለህ። ማስረጃ አለ? አዎ አለን። ይኸው ይሄ የቤተ ክርስቲያን ወደ ማርያም የምትጸልየው ጸሎት ነው። ይኸው በማስረጃ ይኸው ይሄ አርጋኖ መጽሐፍ ጸሎቱ ጠቃሚ በመሆኑ ወደ ማን የሚጸለየው ጸሎት? ወደ ማርያም የሚጸለይ ጸሎት። ውስጡ ምስጋና አለው፣ ክብር አለው፣ ልመና አለው። ወደ ማን የሚቀርብ? ወደ ማርያም። እኛ አናደርግም አትበል ብራዘር፣ ህይወት ነው ይሄ። ወደ ማርያም ትጸልያለህ፣ ወደ ማርያም ትጸልያላችሁ። ይሄ ጸሎት የሚቀርበው ከቤተ ክርስቲያን ነው። እያደረግከው አናደርግም አትበል። ለምሳሌ እስራኤላውያኖች ከሙሴ ጋር ነበሩ። ማርያም አሁን አንተ ጋር የለችም። ማርያምን የምታገኛት ሄደ ቤተ ክርስቲያን ስትሳለም አይደለም። ሲጀምር ማርያም ቤተ ክርስቲያን ምንም አትሰራም፣ የለችም። አሁን ጥያቄው አንተ እንደምታደርገው ለመስራት ከሆነ እኔን አስወርደህ እኮ ፖለቲካ መስራት ትችላለህ። አትጩ እንጂ ወንድም አለም። እኛ ጋር ቅዱሳኖቻችን በዙሪያችን ከበው እስከ ምጽአት ድረስ አሉ። እሺ የኔ አባት ከአንተ ጋር ላይኖሩ ይችላሉ። ከአንተ ቤተክርስቲያን እያወራህ ያለው ስለኔ ቤተክርስቲያን ከሆነ ግን አሉ። እሺ ዳኒ
ስትናገር ራስህን ወክል አውራ። እሺ ዳኒ ጥሩ። ማርያም ኪዳነ ምሕረት ቤተክርስቲያን ስለመሆኗ ማስረጃ አንተ ቤተክርስቲያን ስለመሆኗ ማስረጃ አንተ ችግር እንሰማለን። ማስረጃ አንተ ኪዳነ ምሕረት ቤተክርስቲያን የምን ማስረጃ? የእግዚአብሔር ቃል ማስረጃ ነው። የሚታይ እንደዚህ የሚዳበስ ነው የምፈልገው? አረ እግዚአብሔር ቃል ማስረጃ ብራዘር አንተ አንተ የእግዚአብሔር ቃል መጽሐፍ ቅዱስ ላይ ብቻ አይደል? እኛ ጋር እኮ መጽሐፍ ቅዱስ ብቻ ማኛ አይደለም ከእግዚአብሔር ቃል ነው ያ ብራዘር። ጥያቄያችን አንተ የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው እንዴ? የእግዚአብሔር ቃል መጽሐፍ ቅዱስ የእግዚአብሔር ቃል አይደለም እያልከኝ ያለው? በሚገባ ነው። ግን የሆነ ሰው ዳቦ ይበላልና ዳቦ ብቻ ይበላል አንድ አይደለም። ማስረጃ አስተንሽ አሁን ከእግዚአብሔር እኔ እናንተ ከምንስማማበት የአምላክ ቃል ከሆነበት ከእግዚአብሔር ቃል ውስጥ ማስረጃ አስተኝ። ማርያም ሙታለች በሕይወት አለች? ማስረጃ አስተኝ ብራዘር። አትጠይቀኝ። ማስረጃ አንተ እኮ አይ ጠያቂን በጥያቄ ልጠይቅ። ሁሉም ነገር መጽሐፍ ማስረጃ ለምሳሌ አሁን ድንግል ማርያም በሕይወት አለች ሙታለች ንገረኛ። ማስረጃ ስትመልስልኝ ነው እሱ ማስረጃ የምሰጠህ። የለህም አይዞህ የምልህ ለዚህ ነው ብራዘር። አንተም ይሄንን አሁን የጠየኩህን ለመመለስ መልስ የለህም። አይዞህ ወዳጅ፣ አይዞህ ወንድም አለም ላንተ አይዞህ ወዳጅ። ማስረጃ አለ። ቤተክርስቲያን ተረት ነው የምታሸክመው የምንለው ለዚህ ነው። አየህ እንደምን አልከኝ? አንዴ ወዳጅ፣ አይ ቆይ አንዴ አትበለ። የሆነ ቃል ካፍ ከወጣ በኋላ ቆይ ማስረጃ አለ ወይ? ማስረጃ ካለ ዳንሻይ ልስማህ ልቀበል በደስታ ማለት በቃ ስለኛ እንደሚጸልዩልን እኔ አምናለሁኝ። እነሱንም ደግሞ ልክ ሙሴ እንዲህ አድርጉልን እንደዚህ አስደርጉልን ብለው ወደ ሙሴ እንደጠየቁኝ እኔም ጠይቃለሁ። ስለነሱ ጸሎት አለ የሚጠየቁ ወደ እነሱ የምታረገውን ጸሎትና ልመና ከእግዚአብሔር ቃል አንጣ የለኝም እያልከኝ ያለው ለኔ በቃ እኔ ደግሞ እንደዚህ አድርጉልኝ ብዬ ጠይቃለሁ ነው በቃ። ልክ ሙሴን እንደጠየቁት ይሄው ያሳየው እኮ ነው ወዳጅ። አንተ እንደምታረገው ለኔ ጸሎት ማለት ጥያቄ ነው በቃ እኮ ብራዘር። አይዞህ ጸሎት ማለት እንደዚህ አስደርጉልኝ። ይሄው ጸሎት ልመና ብቻ ምን ብለን ከምን ጸልዩ መካከል አንዱን ንገረኝ። ለምሳሌ የምንለውን ንገረኝ። ይሄ ጸሎት መጽሐፍ አይደል? ይሄ ጸሎት መጽሐፍ አይደል? ወንድም አለም ያልኩን ሰምተኸኛል? እሺ ምንድን ነው አንዱን አንብብና ምን ጸሎት መጽሐፍ አይደል ወይ? ላሳየህ እኮ ነው። ይሄ ጸሎት መጽሐፍ ነው። ታምናለህ አይደል? አንብበልኝ። ታምነዋል አይደል? ይሄን ችግር የለውም። ምንድን ነው ለምሳሌ ላነብልህ። አይዞህ እኔ በቃ አሁን መስማት ነው ያለብህ። መቼም እርግጠኛ ነኝ በወንድሞችህ በሆነ በጀርባ ኤዲት ተደርጎ የታተመ እንደማይሆን ተስፋ አደርጋለሁ። እስኪ ቀጥል። እጅ ላይ አለ አርጋኖ መጽሐፍ አለ እጅ ላይ አንተ አለ የምትለው አርጋኖ መጽሐፍ አለ እጅ ላይ ጸሎት መጽሐፍ አጋጣሚ አላስኩም። ችግር የለውም በቃ አንብብልኝ። ምንም ከእግዚአብሔር ጋር የሚቃረን ቃል እንደሌለው ስለማመን አትሽሽ ብራዘር፣ አትሽሽ። አይዞህ ወዳጅ አትሽሽ፣ አትሽሽ ብራዘር። እሺ እኔ እኮ የሚገርመኝ በራሴ ያለ እንትን ነው ማለት ስለ ሰው የምታወራው ነገር እኔ በጣም ነው ማዝነው ያለው። አትሽሽ እንደዚህ አትሽሽ። የእግዚአብሔርን ቃል ወንጌል መስበክ ነው በቃ። አሁን አንተ እያስተማርከኝ ነው እንደዚህ አይዞህ አትሽሽ ምናምን። ይሄ ፖለቲካ ይባላል። አይዞህ ብራዘር። ፖለቲካ ደግሞ ለሰው ልጆች መዳን በፍጹም አይሆንም። አይዞህ ወዳጅ። ይሄው አይዞህ ማለት እኛ ጸልይልን ነው የምንለው ትላለህ። ውሸት አይደለም። ወደ እሷም ትጸልያለህ፣ እሷንም ታመሰግናታለህ። ይሄው ለምሳሌ ማርያም ሆይ እንዴ በደንብ ነው የማመሰግናት። ደስ እያለኝ ነው የማመሰግናት። እሺ አንዴ ብራዘር መጽሐፍ ቅዱሳዊ ታደርግልናለህ። አሁን እሱን ታሳይናለህ። አንዴ ካልከኝ በኋላ የራስህን ማብራሪያ ሳይሆን መጽሐፉን ነው እንድታነብልኝ የነበረው አይደል? ስለዚህ አላብራራሁም እኮ ዳኒሽ። ለምን እኔ ማለት ለምን ኦፌንድ ለመሆን እየሞከርክ እንዳለ አላውቅም። እና ምርጫን አይዞህ አንብብ። እሺ ተቀብያለሁ። ቴንክ ዩ ብራዘር። ቴንክ ዩ። እሺ ማርያም ሆይ ሁልጊዜ በአይነ ልቦናዬ አይሻለሁ፣ በሐሳቤም በየስፍራው ሁሉ አገኝሻለሁ። በተኛው ጊዜ እኔን ለመጠበቅ የነቃሽ ነሽ፣ ከመኝታዬም ስነቃ እኔን ለማንሳት የተዘጋጀሽ ነሽ። ስቀመጥ እኔን ለመምከር ትደርሻለሽ፣ በቆምኩ ጊዜ በቀኜ ትቆሚያለሽ። በተናገርኩ ጊዜ አንደበቴን ለማጣፈጥ ታከናውኛለሽ። በዝምታዬ ጊዜ ለመጠበቄ ማሞገሻ ነሽ።
ሐሴትም ባደረግኩ ጊዜ ተድላና ደስታዬ ነሽ። ባዘንኩ ጊዜ በተቆረቆርኩ ጊዜ የሐዘኔ መጽናኛ ነሽ። ባለቀስኩ ጊዜ የለቅሶዬ መታወቂያ ነሽ። በዘፈንኩ ጊዜ ለእጄ እንደ መሲንቆ ለጣቶቼም እንደ በገና ነሽ። በተራብኩ ጊዜ ለሆዴ ትመግብኛለሽ። በተማጸንኩ ጊዜ እኔን ለማርካት የሕይወት ውሃ የተሞላሽ ነሽ። የተፍገመገምኩ ጊዜ እኔን ለመደገፍ እጅሽን ትዘረጊያለሽ። ወደኩ ጊዜ እጅሽን ዘርግተሽ ታነሽኛለሽ ይላል። ይሄ አሁን ግለጠውና ከእግዚአብሔር ቃል ከዘፍጥረት እስከ ራእይ እንዲህ የሆነች ማርያም በእግዚአብሔር ቃል ውስጥ አሳየ። ብራዘር ለምሳሌ ይሄንን ቃል ስህተት ነው ወይም ስህተት የሚያደርግ የመጽሐፍ ቅዱስ ክፍል አለ አንተ አለ? ለምሳሌ አሁን ካልከው መካከል የእግዚአብሔርን ሐሳብ የሚጋፋ ምንድን ነው ያለው? ለምሳሌ አሳየኝ ብራዘር። አሁን አንተ አሳየኝ ብራዘር። አሁን የሆነች ማርያም አሳየኝ። አንተ እኮ የምትጠይቀኛለህ ለምን መሰለህ? አንተ መጽሐፍ ቅዱስ ላይ ነው አንደኛ እየጠየቀኝ አይደል? ዳኒ ለምሳሌ አሁን ዘፍጥረት ላይ እየተጻፈ አለ፣ ዘጸአት፣ ዘዳግም፣ ዘሌዋውያን አለ። ለምሳሌ ወይ መጽሐፍ ቅዱስ ውስጥ አሁን የመጠየቅ ጊዜ አይደለም ብራዘር። ቅድም እስቲ አሳየኝ ብለሃል። ያው አሳይቻለሁ። አሁን መጀመሪያ እንጨርስ ይሄንን ሐሳብ። የመጠየቅ ጊዜ አይደለም አይደል ያልከኝ? እኔ ደግሞ ይሄ እኮ መልስ እኮ ነው እየመለስኩ ነው እኮ ጆሮ ካለ። እሺ ሰማኛ ነኝ። ምን ጥቅስ ጠቀስክ? ሰማኝ በቃ እኔ እሺ ለምሳሌ አልኮኝ አይደለ? ሙሴ 5 መጽሐፍቶች አሉ 6 አሉ። ረብሻለሁ እንዴ ሳወራ እኔ እየሰማን ነው ብራዘር። በጉጉት ይረብሻል? አይ በፍጹም እኛ ጋር አይረብሽም። እዛው ካረብሽ ለምሳሌ አልኩ ዘፍጥረት አለ፣ ዘጸአት አለ፣ ዘውልቅ፣ ዘዳግም፣ ዘሌዋውያን እነዚህ መጽሐፍት አሉና በእነዚህ መጽሐፍት አንድ የሚያምን ሰው ድጋሚ ደግሞ በመጽሐፈ ኢያሱ ያምናል። ከዛ በመጽሐፈ መሳፍንት ያምናል። በእነዛም እያመነ እያለ እስከ ሚልኪያስ ድረስ የሚያምን አንድ ሰው አለ። አንድ ሰው ተነስቶ መጽሐፈ ኢያሱንና ከዛ በኋላ ያሉት የሙሴ መጽሐፍት ያዘና በሆነ ጉዳይ ክርክር ገጠመው። ከዛ በኋላ ማስረጃ ስጠኝ ሲለው እሺ ብሎ ትንቢተ ኢሳይያስ ሲጠቅስ አይ የታለ ዘፍጥረት፣ ዘውልቅ፣ ዘዳግም፣ ዘሌዋውያን ከነሱ ጋር ከሌለ የለም ነው። ምክንያቱም በዘመናቸው የብዙ ዓመት ልዩነት አለ። አንተ እየነገርከኝ ያለው አዲስ ኪዳን መጽሐፍ ከ00 እስከ ይቅርታ ቢያንስ እስከ 94 ዓመተ ምህረት ወይም ደግሞ በቃ ለ100 ዓመት በ100 ዓመት ውስጥ የተደረገ ነገር ማስረጃ ስጠኝ ካልከኝ እኔ አልሰማም። ምክንያቱም ክርስትና የ2000 ዓመት ታሪክ ነው። ስለዚህ ለኔ የዛሬ 1500 ዓመትም እንደ ማስረጃ ሆኖ ይቀርባል። 400 ዓመት 1600 ዓመትም 1400 ዓመትም እንደ ማስረጃ ሆኖ ለኔ ይቀርባል። በቤተ ክርስቲያን በኩል እስከመጣ ድረስ ተወስኖ የጸደቀ ነገር እስከሆነ ድረስ በቤተ ክርስቲያን በኩል ያለ ለኔ በሙሉ ማስረጃ ነው። አንተ ግን አሁን እንደምልህ ነው፣ ምሳሌነትህ እንደዛ ነው የሚያገለግል። በሚልኪያስና በሙሴ መካከል የብዙ ሺህ ዓመት ልዩነት አለ። ልክ ደግሞ አሁንም እሱ አርጋኑ የተጻፈውና በአዲስ ኪዳን የተጻፈበት መጽሐፍት መካከል እንዲሁ ዓመት ልዩነት አለ። መልስ ስለሌለ በቃ እንደማመጥ ሰማነ ብራዘር። ምንድነው እያለን ያለው ወገናችን? ቀደም ምን ሲል ነበር? እስቲ ያሳየኝ ያለ ሲፎክር ነበር። ይኸው ቤተክርስቲያን ውስጥ ያለው ይሄ ምኑን ነው አሳየኛል? የሚያፈርስ ነገር አልኩ። አንዴ ወዳጄ መጽሐፍ ቅዱስን ሐሳብ የሚያፈርስ ነገር ካለ አሳየኝ ብያለሁ። አሁን ካለ አሳየኝ። አሁን ከተናገርከው የእግዚአብሔርን ቃል የሚያፈርስ ካለ አሳየኝ። ታወራ ሰምቼ የለ ዳንሻይ አይዞ ምልህ እኮ ለዚህ ነው። አየህ እኔ ስታወራ ጸጥ ነው ያልኩት። አይዞ ብራዘር መበርታት ነው ያለብህ። አየህ ይኸው መልሱ ምንድነው? እሱ አይዞ አንተ ራስህ እየበረታህ እኔ እንዲህ ዝም ብዬ የሆነ ሰው ሉተር ወይን ካልቪን ተነስቼ የሆነ ጊዜ ይሄ አያስፈልግም እንደዚህ ብቻ ሲለኝ እሱን ብቻ የማራምድ አይደለም። አይዞ ወዳጄ አንዴ ምን አይዞ ስላልከኝ ልመልስልህ ብዬ ነው። እኔ እንዳልመልስልህ ከፈለክ የራስህን ሐሳብ መቀጠል ያለ። ኧረ ዳኒ አይዞ ብራዘር፣ ግልጽ ነው። አይዞ ብራዘር፣ አይዞ ብራዘር እንደሱ ማይክህን ዘግተህ መጽናናት ትችላለህ። ችግር የለም። አንዴ ላውራና ከዛ እንቀጥላለን። ሌሎች ሀሳቦች ስላሉ ጊዜ አንፍጭ። ኦኬ። እንዲህ አይነት ማርያም የእግዚአብሔር ቃል ውስጥ አለች? የለችም። ፈልጎ ሊያገኛት አይችልም። ለማንም ሰው ማለት ነው። መጽሐፍ ቅዱስ ውስጥ በእንደዚህ መልኩ ለማርያም ተገልጾ የተነገረ ሐሳብ የለም።
በየትኛውም የመጽሐፍ ቅዱስ ክፍል የትኛውም ሐዋርያ እንደዚህ አይነት ትምህርት አላስተማረም። አንለስ አዘርዋይስ በትውፊት ነው የመጣው እያሉ ካልተደበቁ በስተቀር ይሄን የሚያክል ሐሳብ ያለበት ጉዳይ በመጽሐፍ ቅዱስ ውስጥ ለፍጡር ተሰጥቶ አይታወቅም። መጽሐፍ ቅዱስ ውስጥ በዚህ ደረጃ የምናውቀው አካል ማን ነው? የሰራዊት ጌታ እግዚአብሔር። ሰዎች በቸገራቸው ጊዜ በጨነቃቸው ጊዜ ተስፋ የሚያደርጉት ማን ነው? እግዚአብሔርን። የሰውን ሥራ የሚያከናውን ማን ነው? እግዚአብሔርን። የደስታ ምንጭ ማን ነው ለሰው ልጅ? እግዚአብሔር። በጨነቃቸው ጊዜ ወደ ማን ነው የሚጮሁት? ወደ እግዚአብሔር። ከእግዚአብሔር ውጪ እነሱ የሚጮሁበት የሚደገፉበት ተስፋ የሚያደርጉት ሰው አለ? የለም። ወዳጃችን የሚያምነው ትውፊት ነው። ምን ማለት ነው? ይሄንን የሰው ትምህርት የሆነውን ሐሳብ በእግዚአብሔር ቃል መሰረት በተጻፈው የአምላክ ቃል ውስጥ ሊያሳይ የሚችል ኤቪደንስ ስለሌላቸው ሊደበቁ የሚችሉት ትውፊት እያሉ ነው። ይኸው ትጸልያለህ። ይሄንን የእግዚአብሔርን ቃል ልታደርገው አትችልም። የአምላክ ቃል ልታስደግፍለት አትችልም። ለምንድን ነው የማትችለው? አንድም ሐዋርያ አንድም የጌታ አገልጋይ እንደዚህ ለማርያም የጻፈ ስለሌለ ማለት ነው። ስለሌለ እንቀጥል። መጽሐፍ ቅዱስ ውስጥ ያሉ ሐሳቦችን እያየን ነው ወይስ ደከመ? ብራዘር ሌላ ሰው ዕድል እንስጥ። ካልደከመ ግን እንቀጥል። ሌሎች የመጽሐፍ ቅዱስ ሐሳቦች ካሉ በእግዚአብሔር ቃል የምታስረዳን ካለ ጥያቄ ልቀጥል። ወንድም አለ ዳንሻ መልካም። ያው እኔ በእርግጥ ስገባ ማለት እኔ የራስህ ልቀጥል እንዴት ነው በነገረ ቅዱስ አለ ልጠይቀኝ መስሎኝ ነው የገባው። ልቀጥል ወይስ? እሺ በነገራችን ላይ እስኪ እሺ ዳኒ እሺ ግን ሐሳብ መስጠት ይችላሉ ለአንተ? አይቻልም አይደል? ተጠያቂ ነኝ መሰለኝ እኔ። አይዞህ ወዳጅ። እሺ ልቀጥል ነኝ አይደል ዳኒ? ወዳጄ ልቀጥል ወይ? ነገር አይ እንትን ሐሳብ መስጠት ይችላል ነው ዳኒ? አልችልም ትላለህ። ታሳየን ሐሳብ ሰጠህ እኮ እስካሁን ሐሳብ እየሰጠን ያለው ወዳጄ። ልቀጥል፣ ጉዳዩ ላይ እናተኩር። ኧረ ኖ አልሰጠሁም። እስካሁን ለጥያቄ መልስ ነው እየሰጠው ያለው እንጂ ሐሳብ አይደለም ዳኒ። ሐሳቡ ላይ እንቀጥል ወይ ወዳጄ? እንቀጥል ማለት አሁን እንትን ነው። እኔ ደመሰለክ እንደዛ ያልኩ ዳኒ። አሁን ብዙ ጊዜ ይሄ ነገር ይነሳል ታውቀዋለህ። እንቀጥል ወይ ወዳጄ? ግን ለምሳሌ አሁን እኛና እናንተ መሰረታዊ ልዩነታችን በነገረ ቅዱሳን ነው በነገረ ክርስቶስ ነው። ለምሳሌ ወንድም አለም ምን አልኩ? ወንድም አለም ደከመ እያወራን ያለ ነው ዛሬ ነገረ ቅዱሳን ነው። ሌላ ቀን ደግሞ ስለ ክርስቶስን ማንሳት ካለብን እናንሳለን። ዛሬ ግን ነገረ ቅዱሳን ነው እያወራን ያለ ነው። ደከመ በዚህ ጉዳይ ላይ ባለቤት ዳንኤል ተደከመ። እኔ አልደከመኝም። ይቅርታ አስቀምጠኛል። እኔ ምን አሁን በሰዓት ምን ሆኜ ይደክመኛል እኮ። ስለዚህ ሐሳቡ ላይ እንቀጥላለን። አልደከመኝም። ነገር ግን እኔ በክርስቶስ አንድ ሳንሆን በቅዱሳን ላይ አንድ ለምሳሌ እኔ አንተ የሚጠቅመው ለምሳሌ ልጠይቅ እኔ እናንተ አሁን ባልከኝ ነገር እኔ አንተን ሐሳብ በሙሉ ብቀበልና ዛሬ ነገረ ቅዱሳን እኔ እንድትቀይር አይደለም እኮ አልቀይርም አይደለም እንጨርሰው። እንዴ ምን እኮ መስቀይር አልኩ በቃ እኔ ቀይር አልኩኝ። ታዲያ ለምን በቃ እንቀጥል ብራዘር። ምንም በቃ ርዕሳችን እሱ ነው። ዛሬ የገባው ርዕስ ነገረ ቅዱሳንን አይተን የገባው ራስህ በአንደበትህ መስክረሃል። ዛሬ የገባሁት ነገረ ቅዱሳን በኦርቶዶክስ የሚለውን አይቼ ነው ብለሃል። እሱ ላይ ነው የምናወራው። ይሄ ነገረ ቅዱሳን ላይ የማውራት አቅም ከሌለ ችግር የለም፣ ሌላ ሰው ዕድል እንሰጣለን። እሺ እኔ አንተ በምትለው ሐሳብ በሙሉ ተስማማሁ ልበል። ቆይ ተስማማሁ ልበል ዳኒ። ሙሉ በምትለኝ ይሻላል። አሁን እሱ ነው የምናወራው፣ ያልጨረስንም። ከዛ በኋላ ግን እኔና አንተ ቆይ በነገረ ክርስቶስ አንድ ተስማምተሃል። እኛ ምን በምንለው የኦርቶዶክስ ነገረ በሙሉ ተቀብዬ አልኩ። ተስተምሩኝና ምን ነገረድነት ሁሉ በፖዚቲቭ ነው ለተቀበሉት ብራዘር ሳታስጨርስ ሌላ አትግባ አባቴ። የኦርቶዶክስ ነገረ ድነት ሐሰት ነው ብለህ ትስማማለህ? ነገረ ቅዱሳን ሐሰት ነው ብለህ ታምናለህ? ወንድም አለ ተስማማ? ከተስማማ መጀመሪያ ጥያቄን ግን አግኝተኛል ዳኒ። ለምሳሌ ያልኩ ነገር ቅዱሳን በሙሉ ስህተት ነው ብዬ ባምን፣ ነገር ግን በክርስቶስ ያለን አስተምሮ ቢለያይ እኔ ድናለሁ ወይ ነው ጥያቄን እየጠየቅኩ ያለው። መልስልኝ እንጂ ዳኒ። እኔ በሙሉ አልኩ። አሁን አንተ መሆኑን አመንክ ተውኩኝ። ነገረ ቅዱሳን መሆኑን አመንክ ወይ? አመንክ ስህተት መሆኑን ዳኒሻ
ወንድም አለም ምንድነው የምትለው? ምንድነው አሁን የኔን ጥያቄ ላለመመለስ ነው ይሄን ያክል ዳርዳር የምትሄደው? ስህተት መሆኑን አመንኩ ወይ? ላለመመለስ ከሆነ ስህተት መሆኑን አመንኩ ወይ? ርዕሴ እሱ ስለሆነ እኔ ጥያቄ ላለመመለስ ነው ወይ? እኔ እናንተ አንተ ያልከኝ በሙሉ ስህተት አሁን ስህተት ነው ያልከኝ በሙሉ ባምንልህ እድናለሁ ወይ? በነገር ክርስቶስ ልነግርህ ነው ብራዘር። አሁን እድናለሁ ልነግርህ ነው። ቆይ ስህተት መሆኑን ግን መጀመሪያ አመንኩ ወይ ነው ጥያቄ። እሺ ንገረኝ፣ ችግር የለውም። አሁን ስህተት መሆኑን አመንኩ ወይ ብራዘር? በክርስቶስ ላይ አንድ አይነት አስተሳሰብ ሳይኖረን ስህተት መሆኑን አመንኩ ወይ ብራዘር? አይሰማም ወንድም አለም። እኔ ስህተት መሆኑን በምንድን ነው የምታሳምነኝ አንተ? በቃ አሁን በምን እንደማሳምን አሁን ላሳያ። ችግር የለም። ይሄው ምን ነው የኔን ላለመመለስ ነው የሚያውቅ? ይሄው ላሳያ ብራዘር። ስህተት ገና ካልሆነ ርዕሴ እሱ ነው። ቤቱን የከፈትከው ለመጠየቅ ብቻ ነው? አዎ ርዕስ ማለት ነው። ርዕስ እኮ አይተን የገባው እኮ ታዲያ ለመጠየቅ ብቻ ነው የከፈትከው አንተ? መጠየቅ አትፈልግም? ደከመህ ወይ ብራዘር? በአንድ ጥያቄ መጠየቅ አንተ ሳይደክም እሱ ደክመዋል። አንተ መጀመሪያ የሚልህን ስማ አንተ። እሺ ዳንሻ በቃ አሁን ሚውት ታደርጋለህ። የደከመው ሰው ብዙ ይዘን መቀጠል ስለማንችል ሌላ ኦርቶዶክሳዊ ካለ እንቀበላለን። የደከመው ሰው ታች ቁጭ ብሎ ታብታብ ያደርጋል። ምን እያለን ነው ወዳጃችን? ማስረጃ የለኝም በዚህ ነገር አትሞግቱኝ እያለ ነው ያለው። በቃ የደከመውን ሰው ከዚህ በላይ መሞገት ያለብን አይመስለኝም። ስለዚህ ስማ፣ ምክንያቱም በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለው ነገረ ቅዱሳን መጽሐፍ ቅዱስ የማያውቀው ማስረጃ የሌለው የሰው ተረት ነው። የሰው ተረት ነው። አንድ መጽሐፍ ቅዱሳዊ ማስረጃ የለውም። በእግዚአብሔር ቃል መሰረት ሲመዘን ቀሎ የሚገኝ ሐሳብ ነው በውስጡ ያለበት። እንደ እግዚአብሔር ቃል ያልሆነ ትምህርት ነው። የዛሬው ርዕሳችን ይሄ ነው። አይ ዳኒ ተሳስተሃል፣ እንደ እግዚአብሔር ቃል ነው ዳኒ ተሳስተሃል የምትለኝ ከሆነ የመጨረሻ ዕድል ልስጥህ፣ ሞግተኝ። ይሄው ዕድል ልስጥህ። እንደ እግዚአብሔር ቃል ነው የሚል አቋም ካለ ዳኒ፣ አንደኛ አንተ ራስህ ጠይቀህ ነው ስለኔ ራስህ እየመለስክ ያለ። ለምሳሌ መረጃ አልክ፣ ከዛ የለኝም ብለህ ዘጋ። እኔ የለኝም ነው ያልኩት፣ ትውፊት ነው ያልኩት። እሱ ትውፊት ነው ይላል፣ ግን ትውፊት ስህተት ነው። ስለዚህ ለእንደኔ አመለካከት የለውም ብለህ እንኳን ራሱ አልተናገርክም። ማለት የኔን አለመቀበል መብት ነው፣ ግን እኔ ያልኩትን አይደለም እያልክ ያለው። እየዋሸህ ነው አንተ። አሁን ዋሽተሃል አልዋሸህም? መረጃ ስትለኝ ምንድን ነው ያልኩህ? ማስረጃ ስጠይቀኝ ትውፊቴም ደግሞ የዛሬ 500 ዓመት ወይም 600 ዓመት የነበረ ሳይሆን ከ1600 ዓመት በላይ የቆየ የቤተ ክርስቲያን ትውፊት ነው አልኩ። አይ መጽሐፍ ቅዱስ ላይ ከሌለ እኔ አልቀበለውም ማለት መብት ነው፣ ትዞኪ። ነገር ግን አንተ መጽሐፍ ቅዱስ ብቻ የሚል ይሄው ዕድል ልስጥ። አሁንም በእግዚአብሔር ቃል ውስጥ ትውፊቱ እኮ የማን የእግዚአብሔር ቃል መጽሐፍ ቅዱስ ብቻ አይደለም። ዳኛ ነው አራይድ ከመወዳጄ እንዴ በቃ ስታወራ እኮ ስሰማ አንተ እንድትሰማ ይብራት። ይሄው ዕድል ሰጣለሁ። በእግዚአብሔር ቃል ውስጥ ማስረጃ ካለ ስጠኝ፣ ከሌለ የለኝም ነው የምትለው። ይሄው ከዘፍጥረት እስከ ራእይ ድረስ በተጻፈው በእግዚአብሔር ቃል ውስጥ አንድም ቦታ ላይ ወደ ማርያም የጸለየ ሰው ካለ፣ አንድም ቦታ ላይ ወደ ማርያም የጸለየ ሰው ካለ ማስረጃ አንተ አንድ ቦታ ላይ ማለት ነው ወደ ማርያም እንድንጸልይ የሚያስተምር አንድ ቦታ ካለ አንተ። መልካም። ስለዚህ ጥያቄ መሆን ያለበትኝ ልክ እንዳሁን አሁን አንተ እንደጠየቅከው ነው። ምንድነው የምጠይቀው? ከዘፍጥረት እስከ ራእይ ካለው የመጽሐፍ ቅዱስ ክፍል ከዛ ውጭ እዛ ወደ ኋላ ያለ ነገር እኔ አልፈልግም ብለህ እሱንም ማስገባት አለብህ ስትመልስ ወይም ለተመልካች ስታሳይ። ጥያቄን ደገምከው ብራዘር፣ መልስ ነው እየጠበቅኩ ያለሁት ብራዘር። እኔም እኮ እየመለስኩልህ ነው። አንተ አብራርተህ አይደል የጠየቅኝ? እኔም ደግሞ አብራርቼ ነው እየነገርኩህ ወንድም ማለት እየጠበቅኩ ነው ያለሁት። ጥያቄን አትድገመው፣ መልስ። ስለዚህ ከመጽሐፍ ቅዱስ ላይ አይደል የጠየቅኝ? ስለዚህ መጽሐፍ ቅዱስ ላይ ካለው ካልከኝ አዎ የለም ብዬ ነገር ያለው። ነገር ግን መረጃ ማስረጃ ሲባል የለኝም አይደለም የሚባለው፣ በመጽሐፍ ቅዱስ የለኝም ብሏል ነው የሚባለው። የለኝም በምን? በመጽሐፍ ቅዱስ ነው ያልከኝ? አዎ በመጽሐፍ ቅዱስ ይሄው። ስለዚህ የቤተ ክርስቲያኗ መጽሐፍ ቅዱስ ብቻ ነው ይላል መጽሐፍ ቅዱስ ራሱ። ይሄው በመጽሐፍ ቅዱስ ይላል መጽሐፍ ቅዱሱ። መጽሐፍ ቅዱሱ የቤተ ክርስቲያን መጽሐፍ ቅዱስ ብቻ ነው ይላል። አንዴ ሁለት አይሻልም? ቀጥልሽ። ግን አልመለስክልኝም እኮ የቅድሙን ጥያቄ። እሺ የለኝም ማለት ነው ወዳጃችን። የለም በእግዚአብሔር ቃል ውስጥ የለም። ከዘፍጥረት እስከ ራእይ አንድም ቦታ ላይ ቃል አይደለም በመጽሐፍ ቅዱስ። ከዚህ በላይ ታገስ አልችልም ብራዘር። ትችላለህ አለመታገስ፣ ግን ራስህ እኔ ያላልኩትን አትበል። አረ ወዳጄ አንዴ ብራዘር
ከዘፍጥረት እስከ በእግዚአብሔር ራእይ ቃል ሳይሆን ድረስ በተጻፈው መጽሐፍ ቅዱስ ነው የሚባለው። ከዘፍጥረት የእግዚአብሔር እስከ ቃል ራእይ ድረስ ነው ያለው ማን ነው? እስኪ ንገረኝ። አንድ ስጠኝ አንተ። ከዘፍጥረት እመጣለሁ። ኧረ ተረጋጋ ብራዘር፣ የራስህ እኮ ንግግር ነው። ባይዘው ከዘፍጥረት እስከ ራእይ ድረስ በኦርቶዶክስ ውስጥ ያለው ነገረ ቅዱሳን አንድ ለምልክት የሚሆን አንድ ጥቅስ የላቸውም። አንድ ጥቅስ ማለት ነው። አንድ ጥቅስ የለም። ቆይ አንዴ ምን የሚል ነገረ ቅዱሳንማ በጣም ብዙ አለ። በምን መልኩ ወደ ፍጡር በመጸለይ ኮንቴክስት አንድ በማርያም ከማርያም ጋር በተገናኘ ወደ ማርያም ስለመጸለይ ስለ ቅዱሳን ወደ መጸለይ የሚያወራ አንድ ጥቅስ ጸልዩልን ግን ብዙ የተባለ አለ። ይሄንን እንዳትረሳ። ጸልዩልን ተብሏል እንጂ ጥያቄ ላይ አተኩር። ጥያቄ ላይ ማለት አንድ እኮ ገባኝ። መልሰው ጸልዩልኝ የሚል አለ፣ ነገር ግን የጸለየ የለም ነው። አዎ ጥያቄው ልክ ነው። እሱ ነው ብራዘር። ወደ ፍጡር የጸለየ ሰው አለ? የለም። ጸልዩልን ያለ ግን አለ። አራት ደረብ ብራዘር፣ አይዞህ ወዳጄ። መጽሐፍ ቅዱስ ውስጥ ግን ወደ ማን ጸልዩ የሚል አለ? እየጠየቁ ነው ያለሁት ዳኒ። ኦኬ እኔን ነው እንዳይ ብዙ ጊዜ ራስ ጠይቅ ራስ ስለምትመልስ ብዬ ነው። ወደ እግዚአብሔር ወደ እግዚአብሔር ወደ እግዚአብሔር ወንጅ ወደ እግዚአብሔር ይሄ አለ። ምን ላይ? በተጻፈው የአምላክ ቃል። ወደ ማን? ወደ እግዚአብሔር ጸልዩ የሚል ይሄስ የለም። ለዚህ ነው ቤተ ክርስቲያኒቷ ራሷን የመሰረተችው ባልተጻፈ የእግዚአብሔር ሐሳብ ውስጥ በሌለ ትምህርት ላይ ነው ምንለው። በምክንያት ነው ወንድም አለ። ይሄን ነው እያወራን ያለን። ባልተጻፈ ስትል እሺ፣ ለምሳሌ አሁን ቅዱስ ጳውሎስ መልእክታትን ሲጽፍ እንዲህ ተብሎ የተጻፈ ተመሳሳይ መልእክት አምጣልኝ ብሎ ሊጠይቀው ይችላል ቅዱስ ጳውሎስን። ይሄው ድልስ ምክንያቱም የቅዱስ ጳውሎስ መጽሐፍ ቅዱስ ተብሎ ጳውሎስ የተናገረው ትውፊት ካለ በቅዱሳን ዘንድ ማስረጃ ካለ አንጣ። ለሱም የለህም ጠይቄያለሁ። ቅዱስ ጳውሎስ ትውፊቱ ወደ ማርያም ጸልዩ ብሎ ያስተማረበት የጳውሎስ ትውፊት የኛ ቅዱሳን እኮ ቅዱስ ጳውሎስ ብቻ አይደለም። እሺ ከኛ ከቅዱሳን መካከል አንዱ ነው ጳውሎስ። እሺ ጴጥሮስ ምን ነው አንተ ከመቶ ዓመት ወደ ኋላ አላልፍም ማለት? እሺ ጴጥሮስ የለውም። እሺ ዮሐንስ ያኔ ነው ያቆመው። ዮሐንስ ብራዘር ዮሐንስ ቆይ አሁን አንተ እየነገርከኝ ያለው እሺ ለምን ከመቶ ዓመት ወደ ኋላ ማለፍ አትችልም? ያኔ ብራዘር እኔ ነኝ ከማን መጠየቅ እንዳለብኝ ማቆ ብራዘር እኔ ነኝ ወዳጄ። እሺ ቅዱስ ዳዊት እሺ አብርሃም ምን አልከኝ? ቅዱስ ዳዊት የእግዚአብሔር መልአክ በሚፈሩ ዙሪያ ይሰፍራል ያድናቸውማል ይላል። አንተ ትፈራለህ? ወደ ፍጡር ስለመጸለይ ነው እያወራን ያለን ወዳጄ። የት ነው የምትደበቀው? ኦኬ ፍጡር ስለማዳን አይደለም አይደለ? ኦኬ ግን ፍጡር ያድናል አይደል? ወደ ፍጡር ስለመጸለይ ነው። ርዕስ አልቀይርም ብራዘር፣ አይዞህ። በነገራችን ላይ ወደ ፍጡር ወይም ስለ ቅዱሳን መጸለይ አይደለም ያልከው። የቅዱሳን ነገር ኦርቶዶክስ ነው። ወደ ፍጡር መጸለይ ቅዱስ ዳዊት ያስተማረበት እኮ እሱን አሁን እዚህ ጋር የተጻፈ አይደለም። ርዕስ ላይም አልተጻፈም ብዬ ነው። አሁን እናንተ ነው በርዕስ ያነሳ ነው እንጂ የተጻፈ አይደለም። የለም በቃ እንደሌለ ማሳየት ነው። ይሄው እድል ልስጥህ። በመጀመሪያው ሴንቸሪ ላይ በመጀመሪያው ዓመት ላይ ወደ ፍጡር መጸለይን ያስተማረ የቤተ ክርስቲያን ኤርሊ ቸርች ፋዘርስ ካለ አንተ። ወይ እሱ እንኳን ነበረኝ፣ ግን አሁን ምንም አይነት እጅጋ በራሴ ላይ ስልክ ነው ያለው። ራሴ ላይ ማውጣት አልችልም። እንዴት ነው ማድረገው? ኦኬ እሺ። ለማንኛውም አንድ የቤት ስራ ተሰጠኝ። አመሰግናለሁ። የለም ስለዚህ የምመልስልኝ ነገር የለም። በቀደም ጥያቄ ላይ አትመልስልኝም ማለት ብንቆይም እኔ ጋር አንተ ጋር እየተወያየን ብንቆይም በመጨረሻው ሰዓት ታስወርደኛለህ እንጂ አትመልስልኝማ። ወይም ጥያቄ ትመልስልኛለህ? ርዕስ አለኝ ይዤ የገባሁት ርዕስ ይታያል።
አለመዳን አይገባኝ። እሱማ እኔ እኮ በዛ እንወያይ አላልኩም። አለመዳንህንና ሲለው ዳኒ ይኸው ብራዘር መልስ ገባኝ እኮ ዳኒ። አንዳንዴ እኮ ምን ችግር አለ? ጆሮ ለሴኮንዶች እንኳን ብሰጥ እኔ ርዕሱን ቀይረው ብያለሁ ዳኒ ብያለሁ። ቆይ ዳኒ እኔ ብያለሁ መንገድ ወይ ዳኒ መንገድ ርዕስ ቀይር ብያለሁ ዳኒ እባክህ። ኧረ እባክህ ኧረ እኔን ማን ተራሰ ሞክሼ እባክህ እኔ ርዕስ ቀይር ብያለሁ ወይ? ይኸው መልስ አይደል የፈለግከው? ይኸው አድምጠኝ ብራዘር። እኔ እናንተ አንተ ያልከኝን በሙሉ አልኩ ሙሉን ብተውና እሺ ብዬ ቴንክ ዩ እኔ ነኝ ያስወረድኩት ወንድምነት እኔ ነኝ ያስወረድኩት። ያ ቴንክ ዩ ወንድምነት። ያ አየህ ህዝብ ይሰለቻል፣ ህዝብ ይታክታል። በቃ ምንም የመለሰው መልሷል። በቃ እሱ ከበሽር አልአሳድ ወንድም ነው መልስ ያመጣል። የሶሪያው ሰውዬ ብሎ ማለት ነው። ሶሪያ ሰውዬ አባ ኤፍሬም የሚባል የማንንም ኮተት የጻፈውን እኛ አንቀበልም። በቃ እሱ የኦርቶዶክስ የምትቀበለው ኮተት ነው፣ አንቀበልም። ውዳሴ ማርያም እሱ ደረሰ አልደረሰ ቤተክርስቲያን 1700 ዓመት ላይ ነው የጀመረችው። 300 ዓመት ወደኋላ እኳል እነዛ ከተባሉት አባቶች እንኳን መካከል ቢያመጣ ጥሩ ነበር። ስለዚህ መልሷል። ቴንኪው እኔ ነኝ ያስወረድኩት። ምክንያቱም ጊዜን ዌስት ነው የሚያደርገው ከሌሎች ጋር ቀጥሎ እንድነት